ተመየጢ ሱላማጢስ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ በማትጠቀለል ሶስትነት በማትከፋፈል አንድነት ለሚመለክ ለሥላሴ አንድ ነው ስንል ሶስትነቱን ሳንጠቀልል፣ ሶስት ነው ስንል አንድነቱን ሳንከፋፍል በአንድነቱ ለሚመለክ በሶስትነቱም ውዳሴ ቅዳሴ ለሚቀርብለት ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ እንጂ ሶስት አማልክት ለማይባል ለሥላሴ በሥላሴ ስም ለሥላሴ በምድርና በሰማይ በባህርና በቀላይ ክብርና ምስጋና ውዳሴና አምልኮ ለቅድስት ሥላሴ ይሁን። ተመየጢ ሱላማጢስ የተወደዱ ክቡር አባታችን መላከ ሰላም ቆሞስ መላከ ምሕረት ቆሞስ አባ ፍቅረ ማርያም የዚህ ታላቅ ሕዝብ አባት በደገኛው ልቡናቸው ፍቅረ ቢጽን ከፍቅረ እግዚአብሔር አስማምተው ክህነት ከሊቅነት ተባብሮላቸው ከፍ ባለ ሕሊናቸው ፈሪሃ እግዚአብሔር ሰፍኖላቸው ተገዝተው ለሥላሴ ተገዝተው ለእናንተ አርአያ ሆነው የጠፋችሁትን ለመፈለግ ያላችሁትን ለማጽናት የጸናችሁትን እስከ መጨረሻው የክርስቶስ መንግሥት እንድትጓዙ መንፈሳዊ ኃይልን በጸሎት እያስታጠቁ የሚተጉ አባታችን ክቡር የተወደዱ መጋቤ ሰናያት የቻለው ለማ የአራዳና ጉለሌ ክፍላተ ከተማ ዋና ስራ አስኪያጅ፣ የተወደዳችሁ የሀገረ ስብከቱ የየመምሪያ ኃላፊዎች፣ ክቡር የኔታ መጋቤ ስብሐት ወመራሕያነ ሊቃውንት የኔታ ቀለመ ወርቅ፣ ሌሎችም መጠራት ሲገባችሁ በእኔ ዝንጋ ያለፍኳችሁ ልባችሁ ለይቅርታ ቅርብ የሆነላችሁ ወንድሞች አባቶች ሁላችሁ ደግሞም በዚች ዕለት በዚች ሰዓት የድንግል ማርያም ፍቅር ስቧችሁ የክርስቶስ መስቀል ነክቷችሁ የመንፈስ ቅዱስ ኃይል አበርትቷችሁ በዚች ቅድስት ስፍራ የተገኛችሁ በሽበት ዘውድ ያጌጣችሁ አባቶች፣ በዕድሜ ካባም የደመቃችሁ እናቶች፣ ይልቁንም በወጣትነት ጊዜያችሁ በዚህ ውድ የሆነ የሕይወታችሁ አፍላ ዘመን አእምሮአችሁ አውጥቶና አውርዶ የተቀበለውን አምላክ በመታዘዝ ልትገዙለት በምድር ላይ ባለች ግን ሰማያዊት በሆነች ርስቱ በቅድስት ቤተ ክርስቲያን በእግዚአብሔር መንግሥት ውስጥ የተገኛችሁ ወንዶችም ሴቶችም ይልቁንም ሕፃናት ጭምር በወደደን በሞቱ ሕይወትን በመራቆቱ ሞገስን በደፋልን በድንግል ማርያም ልጅ በእግዚአብሔር አብ ልጅ በኢየሱስ ክርስቶስ ፍጹም የሆነች ሰላምታ እንደምን ቆያችሁ? እንደምን ለዚህ ሰዓት ደረሳችሁ? እንደምን ሰነበታችሁ? ይመስገን እንድንል የምስጋናን መስዋዕት እንድንሰዋ በዚች ቅድስት ስፍራ ተገኝተናልና ዓይኑ እንዳየች ሳይፈርድብን ጆሮ እንደሰማች ሳይበይንብን ይቅር እያለ የንስሐ ዕድሜ የምህረት ዕድሜ የመንፈሳዊ ኃይል የሚጨመርበት የዚህን የቅድስና የበረከት ዕድሜ ስለተሰጠን በተሰጠን ዕድሜ ሰጪውን ሳንዘነጋ ዕድሜ የሰጠንን አምላክ ልናመሰግን ልናመልከውም ስለተገኘን እውነት ነው። ስሙ ይክበር ይመስገን፣ ከፍ ከፍም ይበል። ወገኖቼ
የሐዲስ ኪዳን ኪሩብ የሆነች ድንግል ማርያም አንዘነጋትምና ስለወደዳት የዘወትር ውዳችን ናት። ስለመረጣት ለዘላለም ምርጣችን ሆና ትኖራለች። ከፍ ስላደረጋት ለዘላለም በከፍታዋ ልክ እያመሰገናት ፍቅሯን እናስባለን፣ እናትነቷን እንዘክራለን፣ ደግሞም በረከቷን እንቀበላለን። ዛሬ በዚህ ሰዓት እናታችን እመቤታችን ድንግል ማርያም እንደ ሐዋርያት ልጆቿን ምርኮ አድርጋ ለክርስቶስ መንግሥት የምታዘጋጅበት የመንግሥተ ሰማያትን ጣዕም በቁማችን እንድንቀምስ ምክንያት ሆና ስሟ እየጠራን ፍቅሯ እያቀረበን ምሕረት ምልጃዋ እየረዳን ክርስቶስን ልናመልክ በልጇ መንግሥትም ሰማያውያን እንድንሆን በረከቷ ረድቶናልና ለእናታችን ለአማላጃችን ለንጽሕተ ንጹሐን ለቅድስት ድንግል ማርያም ክብር ምስጋና ውዳሴ ይሁን። ወገኖቼ ዛሬ ወንጌል የምንሰብክበት አውደ ምሕረት የተማጸናችኋት የጽድቅ ከተማ የሆነች ቅድስት ቤተ ክርስቲያን ደግሞም የሕይወት ብርሃን የሆነን መጽሐፍ ቅዱስ እንዲሁ የተገኘ አይደለም። ከሰጪው በኋላ ተቀባዮቹ ብዙ ዋጋ ከፍለዋል፣ በዱር በገደል ተንከራተዋል። እኛ የክርስቶስን ምሕረት፣ ቸርነት፣ ልጅነት እንዳናጣ ብዙ ዋጋ የከፈሉ አባቶቻችን እነ ተክለ ሃይማኖት እንዴት እንዘነጋለን? እነ ጻድቁ ተክለ ሃይማኖትን፣ እነ ቅዱስ እስጢፋኖስ፣ ቅዱስ ጊዮርጊስን ለጻድቃን ለሰማዕታት በንጽሕና ላገለገሉ ለፍጹማን መነኮሳት ክህነታቸውን ጠብቀው ለኖሩ ለስዩማን ካህናት ለንጹሐን ዲያቆናት ንጹሕ የሆነ እንባ እየሰዉ ለዛሬ ምሕረት እንድንቀር ምክንያት የሆኑ ለንጹሐን ምእመናን የሁሉም ዋጋ ለዛሬዋ ቤተ ክርስቲያን የተከፈለ ነውና ክብርና ምስጋና እንደየማድረጋቸው ይድረሳቸው። ወገኖቼ የምንቆየው ግፋ ቢል ጥቂት ደቂቃዎች ነው። ግን እንዲህ ብለን እንጀምር። እንደ ጠቢቡ እንደ ሰሎሞን እንዲህ ብለን ተመየጢ ሰላመ ሰጣዊት ወንራይ ብኪ ሰላምን የምታሰጪ ሆይ ተመለሽ፣ ሰላምን እናይብሽ ዘንድ ነይ ተመለሽ። ሰላም ጠምቶናልና ተመለሽ፣ ሰላም ያስፈልገናልና ነይ፣ ሰላም እርቦናልና ነይ ብለን በሰሎሞን ቃል ያ ከእርሷ የመነጨው የሰላም ከተማ የሰላም የምድርና የሰላም አለቃ ኢየሱስ ክርስቶስ የመነጨባት የሰላም ምንጭ ድንግል ማርያም ወንራይ በኪ ሰላመ የመነጨውን ሰላምን ክርስቶስን እናገኝብሽ ዘንድ ነይ እንበላት። ክብር ምስጋና ለስሙ ይሁን። ወገኖቼ ዛሬ በዚህ ሰዓት የምናስበው ስለ እመቤታችን መመለስ ስናስብ የሰሎሞንን ሐሳብ በጥቂት ዳሰን እንለፍ። ሰሎሞን ይህን ሐሳብ የተናገረው በዚህ መኃልየ ከመዝሙራት ሁሉ የሚበልጠው ዝማሬ ምክንያቱም ንሴብሖ ተብሎ የተዘመረበት ባሕረ ወመስተጽእነ ተንኰለኞች ሰጥመው እግዚአብሔር የፈቀደላቸው አምልጠው ምሕረት ያገኙበት የማይመለሱ የማያስተውሉ በስጥመት የተቀጡበት ይህንን ሲያስቡ ከዚህ በኋላ ተደርሷልና ከመዝሙራት ሁሉ የሚበልጥ ከምስጋና ሁሉ የሚበልጥ ምስጋና መኃልየ ሦስት ነገሮችን ይዟል። የመጀመሪያው በሙሽሪትና በሙሽራው መካከል ያለውን ኅብረት፣ ሁለተኛ ምስጢረ ሥጋዌውን፣ ሶስተኛ ድንግል ማርያምን ምስጢረ ሥጋዌን ለመረዳት ክርስቶስ የመሆኑን ነገር ለመገንዘብ ሰው የሆነባት ድንግል ማርያም ከተዘነጋች ሙሉ ትርጉም የለውም። ሙሉ መረዳት አይኖርም። ሰው ሆነ ስንል ሰው የሆነባትን ድንግል ማርያምን ከዘነጋን የተጻፈውን ወንጌል ለማንበብ የወንጌሉ ርዕስ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ማለትን ከተውን ነገራችን ዝብርቅርቅ ሆኗል። ቃሉ የክርስቶስ መታሰቢያነቱ በስሙ ዋጋ ለከፈሉ ቅዱሳን ነውና
ወገኖቼ ስለዚህ ተመየጢ ሱላማጢስ ወደዚህ ስንመለስ የመኃልየ ሐሳብ 3 ነው። በዚህ በሶስቱ ሐሳብ ውስጥ ይህንን ቃል በምዕራፍ 7 ቁጥር 12 ላይ ተመየጢ ሱላማጢስ ሰላም የሰላም ምንጭ ሆይ ተመለሽ አለ። ስለ 3 ነገር ተናገረ። 3ቱን ነገር ተናግሬ እግዚአብሔር መንፈስ ቅዱስ ቢረዳኝ የእናንተ አምላክ ቢያበረታኝ 3ቱን ሐሳብ እንድናገር መንፈስ ቅዱስ አይምሮን አንቅቶ ጉልበቴን አበርትቶ ህሊናዬን አብርቶ የሚገባውን ቃል ብቻ እንድናገር ጸሎታችሁ ቢያግዘኝ 3ቱን ሐሳቦች ብቻ እንነጋገራለን። ማን ይፍቀድ? እግዚአብሔር መንፈስ ቅዱስ። ክብር ለመንፈስ ቅዱስ ይሁን። የመጀመሪያው ተመየጢ የተባለበት የመጀመሪያው ሐሳብ ኢየሩሳሌም ጽዮን ናት። በባቢሎን ምርኮ ተማርከው ለነበሩ እስራኤላውያን እግዚአብሔር የሰጠው የተስፋ ቃል ይፈጸምላቸው ዘንድ በስደት 70 ዓመት የምትቀጣ ዜጎቿ የሚንገላቱ ኢየሩሳሌም ጽዮን የዳዊት ከተማ ተመለሽ፣ ስደቱ ያብቃ፣ እንግልቱ ያብቃ፣ ተመለሽ እያለ ሶሎሞን ትንቢተኛው ይዘምራል። በዚህ በኤርምያስ ምዕራፍ 29 ቁጥር 10 ላይ 70 ዓመት በባቢሎን በተፈጸመ ጊዜ ጎበኛችኋለሁ፣ ወደዚህም ስፍራ መልሳችኋለሁ፣ መልካሚቱን ቃሌን እፈጽምላችኋለሁ የሚል የተስፋ ቃል ተነግሮላቸው ነበረ። ለስደተኞቹ እስራኤላውያን ክብር ላጣችው የጽዮን ከተማ ያቺ ክብሯ ለተገፈፈ የዳዊት ከተማ መመለስ ክብሯን ይመልሳል። ስለዚህ የተነገረው ትንቢት ይፈጸም ዘንድ ነቢያት ተተክተው ተመየጢ የተሰደድሽ ኢየሩሳሌም ሀገርሽ አልባ የሆነ በባዕዳን እጅ ሀገርሽ የወደቀ በባዕዳን ግዛት ውስጥ ሕዝብሽ የማቀቀ ኢየሩሳሌም ጽዮን ሆይ ተመለሽ። ምክንያቱም በመከራ ወቅት እንኳን 70 ዓመት 7 ቀን ረጅም ነው። 7 ዓመት አይዘለቅም። በለቅሶ በሰቆቃ በዋይታ በእንግልት በምርኮኝነት በባዕዳን ሀገር የሚኖር ኑሮ 70 ዓመት አይደለም፣ 7 ዓመት 7 ዓመት አይደለም፣ 7 ወር አይደለም፣ 7 ቀን መከራ 7 ሰዓቱም ረጅም ነው። ስለዚህ ያለቀሱ ክብር አጥተዋል። በባቢሎን ምርኮ የብዙዎች ስሜት ተጎድቷል። ስነ ልቦናቸው ላሸቀ። ሰላም በሌለበት መልካም ስነ ልቦና አይኖርም። ሰላም በሌለበት ስለ ልቦናው የተጎዳ ማህበረሰብ ይበዛል። እስራኤላውያን በመከራው ስለሆኑ ክብራቸው ስለተገፈፈ ማዕረጋቸው ስለረገፈ በባዕዳን እየተቀጡ ስለሆነ 70 ዓመት ስለ ልቦናቸው እየተጎዳ መዘመር አቅም አጥተው እንዲህ ሲሉ እንሰማለን። የባቢሎን ወንዞች አጠገብ በዚያ ተቀምጠን ጽዮንን ባሰብናት ጊዜ አለቀስን። የተማረከች ጽዮን፣ የተሰደደች ጽዮን፣ የሚንገላቱ ጽዮናውያን፣ መከራ እየቀመሱ ያሉ ጽዮናውያን ባሰብናቸው ጊዜ አለቀስን። ስደት ያስለቅሳል፣ መከራ ያስለቅሳል፣ እንግልት ያስለቅሳል። ከኔ ጋር ናቸው? ያስለቅሳል ካለ በኋላ መዝሙረኛው በ137 ቁጥር 1 እስከ 6 በአህያ ዛፎች ላይ መሰንቋችንን ሰቀልን፣ የማረኩን በዚያ ዝማሬን ቃል ፈለጉብን፣ የወሰዱንም የጽዮንን ዝማሬ ዘምሩልን አሉ። እኛ ግን ሰቀልነ እንዚራቲነ፣ እኛ ግን መሰንቆቻችንን ሰቀል፣ ማራኪዎቻችን ገዢዎቻችን እንድናወድሳቸው ፈለጉ። እኛ ግን እምቢ አልን። የምስጋና መሰንቆቻችንን ከዛፍ ላይ ሰቀልን። ምስጋና ለማይገባው ምስጋናንን ሰዋ ዘንድ አልፈቀድንም። ስለዚህ ሰቀልነ እንዚራቲነ፣ እንዚራችንን ሰቅለን፣ ወበከይነ አስቆቀውን፣ አለቀስን፣ አነባን። ጠላትን የምናወድስበት ጠላትን ልናወድስ የምንችልበት ሞራል አጣን። የወሰዱንም
የጽዮንን ዝማሬ ዘምሩልን አሉ። ለጽዮን የሚገባውን ክብር ስጡን አሉ። አንሰጥም አልን። ዘምሩልን፣ አንዘምርናል። አመስግኑን፣ አናመሰግንም አልን። ስለዚህ የእግዚአብሔርን ዝማሬ በባዕድ ምድር እንዴት እንዘምራለን አልን? ሰላም በሌለበት እንዴት ስለ ሰላም እናወራለን አልን? ክብር በሌለበት እንዴት ስለ ክብር እንናገራለን አልን? አዎ ይላል ወገኖቼ። ስለዚህ የመጀመሪያው ተመየጢ የኢየሩሳሌምን ስደት የጽዮንን ከተማ መጥፋት አስቦ ስለ ኢየሩሳሌም የተነገረ ነው። ንሴብሖ እያሉ የሚመለሱበትን ብስራት የናፈቁ ነቢያት የዘመሩት ዝማሬ አማናዊት ጽዮን እስመ በውስቴታ ተረክበ ከእሷም ሰው ተወለደ እምነ ጽዮን ይብል ሰብ ወብእሲ ተወልደ በውስቴታ በእርሷም ከሰው ሰው የሆነ በወገቡ ስልጣኑ የተሸሸገ ዛሃሎ ይሰጎም ሰብ ያ መከራ ድንጋዩን የሚያነሳ የተጠሙ በጎችን የሚያረካ የሚያጠጣ የሰላም ምንጭ ክርስቶስ የተወለደባት አማናዊት ጽዮን ድንግል ማርያም ክብር ምስጋና ለስሙ ይሁን። ድንግል ማርያምን ተመለሺ፣ የስደቱ ዘመን ያብቃ፣ የእንግልቱ ዘመን ያብቃ፣ መራም መጠማትሽ ያብቃ፣ በማይገቡ ሰዎች የሚደርስብሽ ዘለፋ ያብቃ፣ ተመለሺ። ያ በግንቦት 24 ስደት ተጀመረ። ዛሬ ህዳር 6 ቀን ከ6 ወር ከ10 ቀን በኋላ ያ እንግልት ያ የ6 ወራት መከራ የ6 ወር መጠጊያ አጣ። ዓለምን የፈጠረ መጠጊያ ያጣበት የዓለምን ንጉሥ ይዛ የተንከራተተችበት ጥቂት ዋሻ ቁስቋምን ያገኘችበት ቁስቋም ገብታ አረፍ ያለችበት ክብር ምስጋና ለስሙ ይሁን። ያ ዛሬ ህዳር 6 በዚሁ በህዳር 6 ቀን ትንቢት ተነግረዋል። ዘማሪዎች ዘምረዋል። ስለ ስደቷ ስለ መከራዋ ተናግረዋል። ወገኖቼ ጥቂት የምናገረው ስለሚጠቷ ነውና አባታችን ቅዱስ ያሬድ መንግስቱ ሰፋኒት ዘእምቅድመ ዓለም ወልደ ቅድስት ማርያም ሐሰሰ ምዕራፈ ከመድኩም አለ። የሚገርም ነው። ንጉሥ ዘላለም ግሩምም ግሩማን ብርሃነ ሕይወት ዘይጸልም ሀደረ ደብረ ቁስቋም አለ። ያ ቅድመ ዓለም የነበረ ጌትነቱ በምልዕት ስፊት የሆነች የቅድስት ድንግል ማርያም ያ ልጅ የእግዚአብሔር የባህሪ ልጅ የዘላለም ንጉሥ ሲሆን እንደ ደካማ ማረፊያን ሲፈልግ 6 ወር ከ10 ቀን የተንገላታው መንገላታት ከግሩማን ይልቅ ይገርማል። የማይጨልም የሕይወት ብርሃን እርሱ ዛሬ ከጨለማ ስደት ያርፍ ዘንድ በደብረ ቁስቋም ተጠጋ፣ ማረፊያ አገኘ ይላል። ሰማይና ምድርን የዘረጋው ማረፊያ አገኘ። ወገኖቼ በራእይ ምዕራፍ 12 ከቁጥር 4 እስከ 6 እንዲህ ተብሎ ዮሐንስ ጉዳዩን አስቀድሞ ተናገረው። ዘንዶም ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ። አሕዛብንም ሁሉ በብረት በትር ይገዛቸው ዘንድ ያለውን ልጅ ወንድ ልጅ ወለደች። ልጇም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ። ሴቲቱም 1260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ቻለ። ይሄ ትንቢት በበረሃ ሸሽታ በቁስቋም ማደሯ ዛሬ ቁስቋም አንዲት ዋሻ መጠጊያ የሆነችበት ዕለት ነው። እግዚአብሔርን አመስግኑ። ሊቁ አባ ጊዮርጊስ ዘጋስጫም በሊያ ሕፃናት ሶባሃለ የሄሮድስ አርዌ ሰማይ አለ ምስለ ዮሴፍ አረጋይ ነገደት ቁስቋም ናዛዚተ ሐዘን በብካይ። የሰማዩ አውሬ ሄሮድስ ሕፃናትን ቅርጥፍ አድርጎ የበላ ሄሮድስ፣ ደምን እንደ ውሃ እንደ ጎርፍ ያዘነበ ሄሮድስ የሰማይ አውሬ አለ። የሰማይ አውሬ ሄሮድስ ሕፃናትን መብላት ባሰበ ጊዜ ከሐዘንና ከለቅሶ የምትረጋጋ ማርያም ከአረጋዊ ዮሴፍ ጋር ወደ ቁስቋም ተሰደደች አለ። ወገኖቼ ከኔ ጋር ናችሁ? እንደምን አመሻችሁ? አሁን መች መሸ? እያዳመጣችሁኝ አይደለም ማለት ነው። ከኔ ጋር ናችሁ? እግዚአብሔር ከሁላችንም ጋር ይሁን። አመስግኑት ወገኖቼ። አባ ጽጌ ድንግል
የእመቤታችንን ስደቷን ሰቆቃ ወድንግልን የደረሰው ማኅሌተ ጽጌውን የደረሰው ወተመይጠት ማርያምን ጽጌ ደንጎላት ዘውስተ ቆላት ያቺ ከእግር እስከ በበረሃ ውስጥ የሚገኝ ከእግሩ እስከ ላዩ ድረስ አበባ የተሞላ ዛፍ ይሄን እየመሰለ እንደ ሱፍ አበባን ብለው ፈተውታል። ይሄን እየመሰለ የዘመረ አባ ጊዮርጊስ ዘጋስጫ ወተመይጠት ማርያም ሀገር እስራኤል አቡሃለ መመለሷን ሲያስብ ነቢራ በግብፅ 40 ወርሃን ዘይሰግዳላቲ አዋልደ ጢሮስ በአምሃ እሚዜሰ ነገፍኩ ለሃ ለእሜ በእትወታ ረኪቤ ፍስሐ። ምን ማለቱ ነው? የጢሮስ ልጆች እጅ መንሻ ይዘው ለእርሷ እየሰገዱላት ኢትዮጵያውያን ሚጠቷን አይተው ደግነቷን ተመልክተው ረድኤቷን ጸሎቷን ማምላክ መሆኗን ወላዲተ አምላክ መሆኗን መንፈስ ቅዱስ ነግሯቸው አዋልደ ጢሮስ እነዚህ የኢትዮጵያውያን ቆነጃጅት እያከበሯት እየዘመሩላት በክብር እየተቀበሏት 42 ወሮችን በግብፅ የተቀመጠችው ድንግል ማርያም ቅድስት ማርያም ወደ አባቷ ቤት ወደ ያዕቆብ ቤት ተመለሰች አለ። ወገኖቼ መመለሷን የምናስብበት ነው ወገኖቼ። ይህ የምልሰት ወቅት ነው ወገኖቼ። ስለ እመቤታችን ሁለተኛው ተመየጢ ሰላምን እናይብሽ ዘንድ ተመለሺ ያለ መኃልየ ሶሎሞን በምዕራፍ 7 ቁጥር 12 ላይ ተመለሽ አለ። ስደቱ ይብቃ፣ መከራው ይብቃ፣ የነ ኮቲባ ግልምጫ ይብቃ፣ የበረሃው መቃጠል፣ የፀሐይ ዋዕይ፣ የውሃ ጥሙ፣ የረሃብ አለንጋ መገረፉ፣ እንቅልፍ በማጣት ልጄን አገኙብኝ ብሎ መስጋቱ ይብቃ። እረፊ፣ ተመለሽ። ምክንያቱም ሰላምን እናይብሽ ዘንድ ነው ማረፊያው። ምንን እናይብሽ ዘንድ? ሰላምን እናይብሽ ዘንድ ተመለሺ። የሰላም አለቃ ክርስቶስን እናይብሽ ዘንድ ያየንብሽ ሆይ ተመለሺ። ሰላማችን በክርስቶስ ነውና ተመለሺ። ወደ ሀገርሽ፣ ወደ አባትሽ ሀገር፣ ወደ ያዕቆብ ተመለሺ። ዛሬ በኅዳር 6 ቁስቋም ገብታ እንዳረፈች በግንቦት 24 የጀመረ ስደት ከ6 ወር ከ10 ቀን በኋላ መጠጊያ ዋሻ እንዳገኘች ዛሬ ደግሞ በዚህ ቀን በማቴዎስ ወንጌል ምዕራፍ 2 ቁጥር 20 ላይ የሕፃኑን ነፍስ የሚፈልገው የሰማዩ አውሬ ሄሮድስ ሞቷልና አሳዳጅ የሞተበት ተሰዳጅ ተስፋ ያገኘበት ዕለት ነው። ክብር ምስጋና ለስሙ ይሁን። ሞቷልና ወደ ሀገርሽ ሀገር ተመለሺ፣ ወደ ናዝሬት ተመለሽ፣ ወደ ኢየሩሳሌም ተመለሽ ተብሎ የተነገረበት ዕለት ነው። በዚህ ዕለት ያ መጠጊያ ያገኘችበት ድጋሜ ደግሞ የአሳዳጇ ሞት የእነርሱ ሚጠት ምክንያት የሆነበት ዕለት ነው። በዚህ ምክንያት በደማቁ ይከበራል ወገኖቼ። ዕለቱ የሚከበረው በዚህ ምክንያት ነው። ሲከበር እነ ዮሴፍ እና አረጋዊ እና አቢጋር እነዚህ ሁሉ መታሰቢያ ተደርጎላቸው በቤተ ክርስቲያን 5ቱ ቤተሰቦች በሚል መታሰቢያ የሚደረግበት ዕለት ነው። ክብር ምስጋና ለስሙ ይሁን። እንኳን አደረሳችሁ ወገኖቼ። ትምህርቴን ልጠቅልልና ተመለሺ፣ ምክንያቱም ሰላምን እናይብሽ ዘንድ ተመለሺ። ደግሞም በምትመለስ ጊዜ ጣናን እነ ዋልድባን ኢትዮጵያን በኪደተ እግሩ ጌታችን እየረገጠ እየባረከ ድንግል ማርያምም በኢትዮጵያውያን እነዚህ ሀገሮች ምንድናቸው፣ እነዚህ ህዝቦች እንዴት ያሉ ናቸው ብላ ስትገረም ሕፃኑ ልጇ ክርስቶስ እነዚህማ ዘወትር ስምሽን የሚያመሰግኑ መነኮሳት፣ ንጹሐን መነኮሳት፣ ፍጹማን መነኮሳት የሚወጡበት ንጹሐን ካህናት 24 ሰዓት ውዳሴሽን እየሰዉ ንጹሐን ምእመናን በእንባ ታጅበው አንቺን ስምሽን ጠርተው የማይጠግቡ በፍቅርሽ የሚቃጠሉ ምእመናን የሚፈልቁበት የተባረከች ሀገር ናት አለ። ክብር ምስጋና ለስሙ ይሁን። ይህን እያለ በጣቱ እያመለከተ የተባረክንበት ነው። ለዚህም ነው ወገኖቼ ኢትዮጵያ በመልክዓ ምድሯ፣ ኢትዮጵያ በአየር ጠባይዋ፣ ኢትዮጵያ በእምነቷ ከየትኛውም ዓለም ስታወዳድሯት ስታነጻጽሯት ተለይታለች።
ይሄ አይመስላችሁም? እነ ግብፅ ክርስቲያን ነበሩ። ሌሎችም እነ ቱርክ ክርስቲያን ነበሩ። ዛሬ ክርስትና ስሙ አይጠራባቸውም። ዛሬ ክርስትና ቤተ መቅደስ እንደኛ በማይክ እንደዚህ የሚሰበክበት ነፃነት የላቸውም። ምክንያቱም በረከታችን ያ ቡራኬ ክርስትናው ኢትዮጵያ ላይ ጸንቶ እንዲኖር ያ በረከት አልለቀቀንም። ክብር ምስጋና ለስሙ ይሁን። አልለቀቀንም ወገኖቼ እውነት ነው። ተመለሺ፣ ሰላምን እንይብሽ ድንግል ማርያም። በመጨረሻም ኢትዮጵያውያንን በጣም ስለወደደች ልጇ ክርስቶስ እርሱ ቢሰደድ አዝላው የተሰደደች፣ እሱ ሲሰደድ የእሱን መከራ በእግሮቿ የተቀበለች፣ እሱ ሲጠማ የመጀመሪያ ጥሙን የተቀበለች፣ ስደታችንን ሲባርክ የመጀመሪያ ተሰዳጅ የሆነች ድንግል ማርያም፣ ደግሞም ሲሰቀል በልቧ የሐዘን ሰይፍ ያለፈባት ድንግል ማርያም ኢትዮጵያን እንደወደደች ባየ ጊዜ እንዲህ አላት፣ አስራት ትሁንሽ አላት። ክብር ምስጋና ለስሙ ይሁን። ኢትዮጵያውያን በስምሽ ተማጽኔ አስራት አገርሽ ትሁን። አዎ ድንግል ማርያም በረከት ያልተለየን ይሄ ቃል ኪዳን ይዞን ነው እንጂማ ዘግዝቀን እንደ መስቀላችን ስንገፋፋ እንደ መኖራችን በብሔር ተቧድነን በጎጥ በመንደር ተከፋፍለን እንደ መኖራችን በደህንነታችን ላይ የአመል የጠባይ ደሃ ስንሆን አለመጥፋታችን ይደንቃል። ሁለት ነገር የሥራ ባህላችን እጅግ አሳሳቢ ነው። ልመናን ባህል አድርገናል። መከፋፋት መገለጫችን ሆኗል። የኢትዮጵያውያን መገለጫ ልመና ሆኗል። መበዳደል ሆኗል። መገፋፋት ሆኗል። መገዳደል ሆኗል። ወገኖቼ በደህንነታችን ላይ ይሄ ተጨምሮ እንዴት ጸንተን ቆምን ብላችሁ አስባችሁ አታውቁም? እንዴት ነው የተገኘ ነው? እንዴት ነው በሰላም የምናመልከው ብላችሁ አስባችሁ አታውቁም? ይሄ የድንግል ማርያም ምልጃ ጨርሶ ስላልተለየን ነው። ክብር ምስጋና ለእናታችን ለእመቤታችን ይሁን። የእግዚአብሔር ቸርነት አልራቀንም። እኛ ለቸርነቱ የተገባን ሆነን ሳይሆን የድንግል ማርያም ምልጃ ለእግዚአብሔር ቸርነት እያመቻቸን ቸርነቱ አልራቀችንም፣ አልከለከልም፣ ጸሎታችንን አልተጸየፍም፣ አልናቀም። ክብር ምስጋና ለስሙ ይሁን። አመስግኑት ወገኖቼ። ተመየጥ ይሆን ራይብኪ ሰላመ፣ ሰላምን እናይብሽ ዘንድ ተመለሺ። አዎ መገዳደሉ ሲበዛ፣ መገፋፋቱ ሲበዛ፣ መጨካከኑ ሲበዛ ወገኖቼ በእኛ በኢትዮጵያውያን መካከል ትልቅ የሚባልም ትንሽ የሚባልም የለም። ኢትዮጵያውያን ሁላችንም እኩል ነን። ባዕድ አልመጣም። የአንድ እናት የኢትዮጵያ ልጆች ነን። የምንገፋፋው እርስ በርስ ነው። አንድ ቋንቋ መናገር ለአንድነት አልበጀም። አንድ ቋንቋ የሚናገሩ አይስማሙም። ብዙ ቋንቋ መናገር እነ ሩሲያ እነ ቻይናን እነ ህንድን ተመልከቱ። ከኛ የበሰ 2000 ቋንቋ ያላቸው፣ ከኛ በላይ 499 ቋንቋ ያላት ቻይና፣ ወደ 2000 የሚጠጋ ቋንቋ ያላት ህንድ ሰላማቸውን አላጡም። የኛ 80 ነው። የቋንቋ መብዛት ሰላም አላጠፋም። አንድ እምነት አንድ ቋንቋ ያላት ሶማሌና ሱዳን ሰላምም አላገኙም። ሁለቱም ምክንያት አይደለም። ምክንያቱ ምንድነው ካላችሁኝ፣ ጠባያችን ከፋ፣ ጨካኞች ሆነን። እምነቱ አለ ግን የእምነት መልክ ብቻ ሆነ። እንባችን ወደ ጸባዖት እየደረሰ ነው ወይ? የእግዚአብሔር ምሕረት ማንጣት እንዴት አቃተን? ራሳችሁን ጠይቃችኋል? እኔ ብላችሁ ወደ ውስጣችሁ መመልከት ጀምራችኋል? ሁሌ ጣት እንቀስራለን። እንደ ተቀሳሰርን እየተጠፋፋን የድንግል ማርያም ምልጃ የእግዚአብሔር ቸርነት ስላለቀቀን እስካሁን አለን። እንዳያያዛችን ቢሆን ኢትዮጵያ የምትኖርበት እንደ ውጭ ጠላት መብዛት፣ እንደኛ መክፋት፣ እንዳመላችን መለወጥ ቢሆን የኢትዮጵያ መቆም ታምር አይመስላችሁም?
እውነት ነው። የአስራት ሀገሯ ባትሆን ኖሮ ኦርቶዶክስ ካለም በተሰደደበት ኢትዮጵያ እንደ ኢትዮጵያ የለም ሌላው ጋር። ያ የድንግል ማርያም ምልጃ አይመስላችሁም ወገኖቼ? ተመየጢ ተመየጢ ተመለሽ። የአስራት ሀገርሽም አይደለች? አዎ የሰው ብርቱ የለውም፣ እናውቃለን፣ ደካማንን። ተመለሽ፣ ምክንያቱም ሰላምን እንይብሽ። ድንግል ማርያም ከፍተን ይሆናል፣ ለእግዚአብሔር የሚመች ልብ አጥተን ይሆናል፣ እምናመልከው ገንዘብ ሆኖ ሊሆን ይችላል፣ በመንፈሳዊ ቤት ሳይቀር ጉቦ ሰልጥሎን ሊሆን ይችላል፣ ንጽሕና ከምዕመናን ልብ ርቆ ጠፍቶ ሊሆን ይችላል። እባክሽ ተመለሽ፣ ሰላምን እንይብሽ። እኛ ኢትዮጵያውያን ልጆችሽ ሰላም ርቦናል፣ ሰላም ጠምቶናል። ሰላም የጠማው ሰላም የራበው ሕዝብ ከእናቱ ውጪ አፉ ላይ መጀመሪያ ምን ቃል ይመጣል እኮ? ድንግል አንድ ያዘነ ልጅ፣ አንድ የተከፋ ልጅ ሲያላዝን ሲያለቅስ እናቱን ከመጥራት በቀር ወደ አንደበቱ ሌላ ምን ይመጣል? እኛም ድንግል ሆይ የአደራ ልጆችሽ የአስራት ጥብቆችሽ ከፍቶናልና ስምሽን እየጠራን እናልቅስ፣ ምክንያቱም ሰላምን እንይብሽ። አሁን ወደ ኢትዮጵያ ሰላምን እናይብሽ ዘንድ ተመለሺ። አዎ የአስራት ልጆችሽ ነን። አዎ በዮሐንስ አማካኝነት የተሰጠሽን እናታችን ነሽ። ግን እኛ እንደ ዮሐንስ ጽኑ አይደለን። አንቺ የምታስመኪ እናት ነሽ፣ እኛ ግን የምናሳፍር ልጆች ነን። የምናሳፍር ልጆች። እንደ ዮሐንስ ማንከዳ አይደለንም። እንደ ዮሐንስ ጽኑዓን አይደለንም። እንደ ዮሐንስ ብርቶች አይደለንም። ስለዚህ አዎ አንቺ በልጆችሽ እኛ በእናትነትሽ አናፍርም። አንቺ ግን በልጅነታችን አታፍሪ ይሆን? እንደ ዮሐንስ ትገቢናለሽ ብለን ስንል እንደ ዮሐንስ ያለ ማንነት በሌለበት መመጻደቅ አይሆንብን ይሆን? ግን ምን አማራጭ አለን? አሁንም እንዲህ እንበል፣ እባክሽ የሰላም ምንጭ ድንግል ማርያም ሆይ ሰላም፣ የሰላም አለቃ ክርስቶስ የመነጨብሽ እናቱ ድንግል ማርያም ሆይ ሰላምን ክርስቶስን እናይብሽ ዘንድ ወደ ኢትዮጵያ ተመለሺ። ከፍቶናልና ተመለሺ። አንቺ ካለሽ እንስማማለን፣ አንቺ ካለሽ እንታረቃለን። ኢትዮጵያ አልጠበበችን፣ አየሯ አልከፋብን፣ የከፋ ነው እኛ ነን። መንፈስ ቅዱስ ቢነካን ያኔ አንቺ ስትመጪ የቅድስት ኤልሳቤጥ አንደበት እንደተለወጠ አንቺ ስትመጪልን አንደበታችን ይለወጣል። አንቺ ስትመጪ ቅድስት ኤልሳቤጥ በመንፈስ ቅዱስ እንደተሞላች ነይልን፣ በመንፈስ ቅዱስ እንሞላለን። አዎ መገፋፋቱ ያኔ አይበቃል። ተመየጢ ተመለሽ፣ ሰላም እርቦናልና። ዛሬ ድንግል ሆይ የአስራት ሀገርሽን ኢትዮጵያን ለማየት ድንግል ተመለሽ። ክርስቶስ ይቀርበን ዘንድ ተመለሽ። ክርስቶስ ያስበን ዘንድ ተመለሽ። ሶስተኛ ተመየጢ ተብሎ የተነገረበት ለቤተ ክርስቲያን ነው። ተመለሱ ወደ እኔ እናንተ ብትመለሱ እኔም ይቅር እላችኋለሁ የሚለው ቃል ኪዳን ሶስተኛው ይቆየን። የመከረን ያስተማረን አምላካችን ስሙ ይክበር ይመስገን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። በደንብ አመስግኑ። ከሆነብን ይልቅ የሆነልን እግዚአብሔር ይበልጣል። ከደረሰብን ይልቅ የደረሰልን እግዚአብሔር ይበልጣል። እንዲሁም ባለው ጊዜ ይሄው ስብሐተ እግዚአብሔሩ ቃለ እግዚአብሔሩ በቅድስት ቤተ ክርስቲያን ዕለት ዕለት ይፈሳል። ይህን ጸጋ አድርጎ የሰጠን አምላካችን እግዚአብሔር ክብርና ምስጋና ይግባው። ያስተማረን እግዚአብሔር ሁልጊዜም ከኛ ጋራ ከኢትዮጵያውያን ጋራ ከኦርቶዶክስ ተዋህዶ ልጆች ጋር አብሮን የሚኖር እግዚአብሔር ክብር ምስጋና ይግባው። እግዚአብሔር ከኛ ጋር ባይሆን ኖሮ እንዲህ በስተን በዚህ ስፍራ ባልተገኘን ነበር ማለት ነው። እንደ ጠላቶቻችን ብርታት፣ እንደ ጠላቶቻችንም ምኞት ማለት ነው። ግን ማን አለ አብሮን? እግዚአብሔር አለ። ክብር ምስጋና ይግባው። መምህራችን እጩ ዶክተር መላከ ምህረት አባ ጌዲዮን ብርሃነ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን እግዚአብሔር ይባርክልን። መነኩሴ እንደዚህ ነው።
መነኩሴ ማለት የመንፈሳዊውን ሕይወት ጣዕም ለከተማ የሚያሳይ ማለት ነው። እንዴት ከተባለ አንድ አይበቃኝም ብሎ 2-3 ለሚያገባው በድንግልና በመኖር በቀን 3-4 ለሚበላው በቀን አንዴ በመብላት አይደለም። ያልተፈቀደውን ለሚያደርግ የተፈቀደውን በመተው ምሳሌ መሆን የሚችል ማለት ነው መነኩሴ ማለት። እግዚአብሔር አምላካችን መነኮሳትን እንደዚህ በቁጥር ያብዛልን፣ በሕይወታቸው ምሳሌ የሚሆኑ ማለት ነው። የሚያስተምሩ የሚያገለግሉ መነኮሳትን በገዳማም በከተማም እግዚአብሔር ያብዛልን። ከዚህ በማስከተል እናንተም ደክሟችኋል፣ ፀሐይ ላይ ናችሁ ያላችሁት፣ ብዙ አናበዛም። በመካከላችን ምናከብራቸው ምንወዳቸው መጋቤ ሰናያት የቻለው ለማ የአራዳና ጉለሌ ክፍላተ ከተማ ዋና ስራ አስኪያጅ አሉ። እሳቸው ጥቂት መልእክት ይነግሩናል። በደብራችን እንደምታውቁት እቺ ጥንታዊቷ ደብር ቅዱሳን በደመና ተጭነው የሚያርፉባት ከተተከለች አሁን ወደ 98ኛ ዓመቷን አስቆጥራለች። እስካሁን አምልኮተ እግዚአብሔር አልተቋረጠም። በዚህ ስፍራ ላይ እግዚአብሔር እየተገለገለ ይገኛል። ክብር ምስጋና ይግባው። ይችን ቤተ ክርስቲያን እግዚአብሔር ፈቅዶላቸው እግዚአብሔር መርቷቸው ይችን ቤተ ክርስቲያን የተከሉ ነገስታት ዘውዲቱን እና አፄ ኃይለ ሥላሴን አመስግኑልን እስኪ። በሰሩት ስራ መመስገን ስላለባቸው ምን ነው ማመስገን አቃታችሁ? እኛም ደግሞ እነሱ የሰሩትን ስራ እንድናስቀጥል ለሚከተለው ትውልድ 100ኛ ዓመቷን እንድናከብር እግዚአብሔር ይርዳን። የእድሳት ኮሚቴ ተቋቁሞ አሁን ስራ ለመጀመር እቅድ ላይ ነን። ለዚህ ደግሞ ትልቁን ድርሻ የሚወስዱት መጋቤ ሰናያት የቻለው ለማ ናቸው። እኛ የእሳቸው ተጠሪ ነን። አሁን እሳቸው መመሪያና መልእክት ይሰጡናል። በደብሩም የተለያየ ልማት ተሰርቷል፣ እሱንም ይገልጹልናል። ወደ ክቡር አባታችን ክቡር አባታችን መላከ ምሕረት ቆሞስ አባ ፍቅረ ማርያም የዚሁ ጥንታዊው ደብር ገዳም ዋና አስተዳዳሪ፣ ክቡራን አባቶቼ ሊቃውንተ ቤተ ክርስቲያን፣ ወጣት የሰንበት ትምህርት ቤት ደቀ መዛሙርት፣ እግዚአብሔር ቅዱስ አድርጎ ልዩ አድርጎ ለኛ መገልገያ የሆነን ዘንድ በፈቀደልን በሰጠን በዚህ ቅዱስ ቦታ ላይ የተገኛችው የመንፈስ ቅዱስ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ እንዲሁም ሕፃናት እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? የቀናት የጊዜያት ባለቤት ሁሉን ማድረግ ሁሉን ማከናወን የሚችል አምላክ በሰላም ጠብቆ ለዚህ ዕለት አድርሶናልና ክብር ምስጋና ለእርሱ ይሁን። ክቡራን ወገኖቼ የዛሬ ዓመት አምና በዚሁ መድረክ በዚሁ አደባባይ ላይ ተገናኝተን ከእናታችን ከቅድስት ድንግል ማርያም ከሷ ጋር ተነጋግረን በረከቷን አማላጅነቷን አግኝተን ውል ስምምነት ቃል ኪዳንን ተቀብለን ሰጥተን የዓመት ሰው ይበለን ብለን መለያየታችንን የነበርን ሰዎች በህሊናችን እናስታውሳለን። ይሁንና በዚህ በዓመት ውስጥ ባሳለፍነው ጊዜያት ውስጥ ትክክለኛውንም ሆነ አላስፈላጊ ድርጊቶችን ህገወጥ የሆኑትን የኃጢአትን ሥራ እየሰራን ብንከርምም እግዚአብሔር ቸር ነው፣
እግዚአብሔር መሐሪ ነው። እግዚአብሔር ይቅር ባይ ነው። የሁላችንንም ኃጢአት በደል ሳይመለከት የሚያስፈልገንን ሁሉ እየጨመረልን እነሆ በተነጋገርነው መሰረት ለዛሬው ደርሰን እናታችን ቅድስት ድንግል ማርያም ፈቅዳልን የእግዚአብሔርም ቸርነቱ ሳይለየን በደጁ ሰብስቦን ይኸው የሕይወት ቃል የሚሆነውን የሕይወት ምንጭ የሚሆነንን ቃለ እግዚአብሔርን በተለያየ መልኩ ስንሰማ፣ ስንማር፣ ስናይ፣ ስንመለከት ቆይተናል። አሁንም ቢሆን አባታችን የዕለቱን ትምህርት የእናታችን የቅድስት ድንግል ማርያምን ከስደት መመለስን ምክንያት አድርገው መነሻ አድርገው ተመየጢ ተመለሺ ተመለሺ ተብሎ በተነገረልሽ መሰረት ለወራት በስደት ላይ የነበርሽው እረፊ ተብሎ ማረፊያ ቦታ ተነግሯት በመልአኩ ተመርታ ቅዱሳንን እነ ቅዱስ ዮሴፍን አስከትላ ወገኖቿን አስከትላ ማረፊያ ቦታ አግኝታ ተመልሳለች። የእሷ መመለስ የእሷ እረፍት ማግኘት የእኛ ነው። የእሷ መሰደድ ስደቷ ለእኛ ነው። የእሷ መከራ ማየት መሰቃየት ለእኛ ነው። እኛ ከእሷ በረከትን ሕይወትን እናገኛለን ብለው አባታችን በሚገባ አስተምረውናል። ቃለ ሕይወትን ያሰማልን። ወገኖቼ መማሩን በቀጥታም ሆነ በተዘዋዋሪ ቤተ ክርስቲያናችን ታስተምረናለች፣ ትመክረናለች፣ ትገስጸናለች፣ ታስረናለች፣ ትፈታናለች። የሚያስፈልገንን ሁሉ ቤተ ክርስቲያን ትሰጠናለች። ወደፊትም በእንዲህ አይነት መልኩ ይቀጥላል። እግዚአብሔርን የሚፈልግ ትውልድ፣ እግዚአብሔርን የሚያምን ትውልድ ካለ፣ ሁል ጊዜ ሕይወቱን ከእግዚአብሔር ጋር የሚያደርግ ሰው ካለ የእግዚአብሔር መግቦቱ ቸርነቱ ምን ጊዜም አይቋረጥም። ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያናችን ቀደም ሲል በራሱ የተመሰረተች በሐዋርያት ላይ የተመሰረተች ያስፋፋት ሐዋርያት ሰማዕትነትን ተቀብለው ከትውልድ ትውልድ ያስተላለፉ ሰማዕታት የተቀበሉ ጻድቃንም ተቀብለው ለኛ ያደረሱ እኛ ደግሞ ያንን ተረክበን ያንን ይዘን ይኸው የኦርቶዶክሳዊት ተዋሕዶ ቤተክርስቲያን እምነት ምን እንደሚመስልና ምን አይነት እንደሆነ ሁላችንም አይተን ሕጓን ስርዓቷን ይዘንና ጠብቀን ለዛሬ ደርሰናል። ለወደፊቱም ቢሆን በምን መልኩ ነው ለመጪው ትውልድ ልናስተላልፍ የምንችለው የሚለው እኛ ከአባቶቻችን የተቀበልነውን ኃላፊነት ከአባቶቻችን የተቀበልነውን አደራ ለመጪው ትውልድ በማስተላለፍ ነው። እኛ በአሁኑ ሰዓት የሚያስፈልገን በህሊናችን ላይ ሰላም፣ ፍቅር፣ አንድነት፣ በጎነት ነው የሚለውን ሁላችንም እንናገራለን። ሁላችንም ይህን ነገር እንዲህ መሆን አለበት እንላለን። ነገር ግን ብንናገርም የምንናገረውን ሆነን ስለማንገኝ አንባቢዎች እንጂ በህይወት ተርጓሚዎች ስላልሆን ለውጥ በህይወታችን ውስጥ አይታየንም። ለምን? ተናጋሪዎች እንጂ ፈጻሚዎች እየሆን ስላልሆን ማለት ነው። የእግዚአብሔር ሰው አማኝ ሰው በቅዱሳን አማላጅነት የሚያምን ሰው መሆን የምንችለው ህይወት ሲኖረን ነውና አሁንም ቅድም በመግቢያዬ እንደተናገርኩኝ የዛሬ ዓመት ለዛሬ አድርሰን እንዳልኩኝ አሁንም ዛሬም የዓመት ሰው ይበለን ብለን ነው ሁላችንም ጸሎት አድርገን የምንለያየው ያለ። ስለዚህ የዓመት ሰው ለመሆን የእግዚአብሔር ሰው ሆነን ልንኖር ይገባናል። ሁላችንም ሰላም ጠፋ፣
ሰላም እዚህ ቦታ አለ፣ ሰላም በነ እገሌ አማካይነት እንዲሆነ ብለን መናገሩና መተርጎሙ ለኛ ህይወት አይሆነንም። ህይወት የሚሆነን በስራ ስናሳይ ነው። ሰላም ሌላ ቦታ አይደለም ያለው፣ ፍቅር ሌላ ቦታ አይደለም ያለው። ሰላም ያለው ፍቅር ያለው እኛው መካከል ነው። እግዚአብሔር ባለበት ሁሉም ነገር አለ። እግዚአብሔርን የሚፈልግ ልብ ሁል ጊዜ በእግዚአብሔር ደስ እያለው ይኖራል። ምን ልል ፈልጌ ነው ወገኖቼ? ቅድም መምህር አብርሃም የደብሩ የስብከተ ወንጌል ኃላፊ እንደገለጹት በዛሬው ቀን በዚህ ቦታ ላይ የእናታችን የቅድስት ድንግል ማርያምን ከስደት የመመለሷን ቀን ምክንያት አድርጋችሁ እዚህ ቦታ ላይ በእንዲህ ባማረ መልኩ ልትሰበሰቡ የቻላችሁበት ምክንያት አንደኛ የእምነታችሁ ጥንካሬ፣ ለቅድስት ድንግል ማርያም ያላችሁ ፍቅር፣ ኦርቶዶክሳዊ ተዋህዶ እምነታችሁ ምን እንደሆነና በምን መልኩ መከናወን እንዳለበት ለመግለጽ ነው እዚህ ቦታ ላይ የተገኛችሁትም። ለምን ሃይማኖቷ ቤተክርስቲያኒቷ የምትገለጸው በሃይማኖት አባቶችና በአማኞች አማካይነት ነው። ይሁንና ሁላችሁም እንደምታውቁት ይህ ደብር ይህ ገዳም ጥንታዊ 98 ዓመትን ያስቆጠረ 100 ዓመት ሊሞላው ነው። በቅርስነት የተያዘው ነው። ስለዚህ ይህንን ቦታ ልንንከባከብ ይገባናል የሚል መልእክት ነው የደረሰን። ዛሬ እኛ በእንዲህ አይነት መልኩ የተሰበሰብንበት ግቢ እኛ በጊዜያችን በወቅታችን ይህ ያስፈልገናል ብለን ያስቀመጥነው አይደለም። ቀደም ሲል የነበሩት አባቶቻችን ህልውናቸው፣ እንቅስቃሴያቸው በእግዚአብሔር መንፈስ ቅዱስ ስለነበረ ለኦርቶዶክሳዊ ተዋህዶ ቤተክርስቲያን መገለጫ ይህ ቦታ ይህ ስፍራ ይገባል ብለው ገንዘባቸውን፣ ጉልበታቸውን፣ ዕውቀታቸውን ሁሉ ከፍለው ይህንን መሰረት ጥለው ለትውልድ አስተላልፈው ይኸው እኛ ላይ ደርሷል። የእንጦጦ መንበረ ንግሥት ቁስቋም ገዳም ትክክለኛ ገዳም እግዚአብሔር መንፈስ ቅዱስ ስራውን የሚሰራባት፣ ቅዱሳን ስራቸውን የሚሰሩባት፣ ድንግል ማርያም ሁል ጊዜ በሯን ለሚያንኳኩ ሁሉ በሯን ከፍታ አቤት ምን ላድርግ ብላ የምትታዘዝላቸው ቤት መሆኗን የምትጠቀሙት የምትገለገሉባት ምእመናን ወገኖቻችን የምታውቁት ነው። ይሁንና በዛን ዘመን ንግስቲቷም ንጉሱም እንዲህ አድርግ ሰሩ ስንል ወቅት በወቅቱ በነበሩት ምእመናን ብዛትና በነበረው የወንጌል አገልግሎት በነበረው የመንፈሳዊ አገልግሎት መጠን ለክተው ነው ይህንን ቤተክርስቲያን የሰሩት። አሁን ደግሞ እንኳን ህንፃ ቤተክርስቲያኑ ይቅርና ግቢው ሙልት ብሏል። ክብር ለመድኃኔዓለም ይሁንና እግዚአብሔር መንፈስ ቅዱስ ቅድም እንዳልኩኝ የኛን ኃጢአት ሳይመለከት እኛ እንዳንጠፋበት ይፈልጋልና እግዚአብሔር መንፈስ ቅዱስ እኛን ተቆጣጥሮን በቤቱ ሰበሰበን። ከቅርብም የመጣችሁ አላችሁ፣ ከሩቅም የመጣችሁ አላችሁ፣ ተመችቷችሁ የመጣችሁ አላችሁ፣ ሳይመቻችሁ ከእመቤቴ የሚበልጥብኝ የሚቀድምብኝ የለም ብላችሁ ሁሉን ነገር ትታችሁ ወደዚህ ቦታ የመጣችሁ ወገኖቻችን አላችሁ። በእንዲህ አይነት መልኩ ይሄ ፈቃድ እግዚአብሔር ነው። ስለዚህ ይህንን ሁኔታ እኛም ለመጪው ትውልድ ለልጅ ለልጆቻችን በአማረና በጥሩ ሁኔታ ልናስተላልፍ ይገባናል። ወገኔ የታሪክ ተወቃሾች እንዳንሆን በዚህ ቦታ ላይ ከጊዜ ወደ ጊዜ የምእመናን መብዛት ብቻ ሳይሆን በየዓመቱ በየጊዜው የአገልጋዮች መጠን እየበዛ ነው። የእናታችን የቅድስት ድንግል ማርያምን የቁስቋምን በዓል ምክንያት በማድረግ በከተማ ያሉ ሊቃውንተ ቤተ ክርስቲያን በማታው በዋዜማው እየመጡ እዚህ ነው የሚያድሩት፣ ሲያገለግሉ ነው የሚያድሩት። ቤተ ክርስቲያኑ ጠቧቸዋል። ምእመናኑ እንዴት እንዳደራችሁ በምን መልኩ እንዳላችሁ እናንተ ታውቃላችሁ። ስለዚህ ይህ እንዴት ሊሆን ይችላል የሚለውን ነገር ከደብሩ ጽሕፈት ቤት ጀምሮ የሰበካ ጉባኤ አባላት፣ የልማት ኮሚቴዎች ልታስቡበት ይገባል። እስከ አሁን ድረስ ሁላችንም በዓይናችን እንደምናየው እንደምንጎበኘው አቅጣጫም እንደምንሰጠው በየጊዜው የተለያዩ የልማት ስራዎች እየተሰሩ ነው። የሚያስመሰግን ነው። የልማት ስራዎቹ የቤተ ክርስቲያንን ክብርና
ስርዓት በጠበቀ መልኩ አስፈላጊ ስራዎች እየተሰሩ ነው ያሉት። ከዚህም በላይ ግን ልናስብበት የሚገባው የመንፈሳዊ አገልግሎቱ ጉዳይ ነው። የመንፈሳዊ አገልግሎቱ ጉዳይ ልናስብበት ይገባል አባቶቼ፣ ወገኖቼ። የቅኔ ማህሌቱ ጉዳይ፣ የማህሌት መቆሚያ ቦታ ጉዳይ ሊታሰብበት ይገባል። የቤተ መቅደሱ ጉዳይ ሊታሰብበት ይገባል። የአውደ ምሕረቱ ጉዳይ ሊታሰብበት ይገባል። አጠቃላይ ቀደም ሲል የዛሬ 98 ዓመትና ከዛ በፊት የነበሩት ወገኖቻችን ያደረጉትን የሰሩልንን ለኛ ያስረከቡትን ሀብት ንብረት ጠብቀን በተሻሻለ መልኩ ለመጪው ትውልድ ልናስተላልፍ ይገባናል። ስለዚህ እርግጠኛ ነኝ የዓመት ሰው ይበለንና እግዚአብሔር የዓመቱ ሰው ይበለንና የዚህ የቅኔ ማህሌቱ የማህሌት መቆሚያ ጉዳይ መፍትሄ ያገኛል የሚል እምነት ይኖረኛል። ከዚህ ቀደም ባለው ጥናት እዚህ የልማት ኮሚቴውና የሰበካ ጉባኤው በጋራ ሆነው የቤተ ክርስቲያኑን ቅርስነት በጠበቀ መልኩ ስርዓተ ቤተ ክርስቲያናችንን ባላፋለሰ በምን መልኩ የማስፋፋያውን ስራ እንስራ ብለው በባለሙያዎች ጥናት ተጠንቶ ቅድመ ዝግጅቱ እየተጠናቀቀ መሆኑን አውቃለሁ። አንዳንድ ጊዜ ጥቂት ጉራማይሌ አማርኛዎችንም በመሃል እሰማለሁ። የማያግባባ አማርኛዎችን እሰማለሁ። አማርኛውን ወደ አንድ አማርኛ አምጥታችሁ፣ ወደ ኢትዮጵያዊነት አማርኛ አምጥታችሁ፣ ወደ ቤተ ክርስቲያን ቋንቋ አምጥታችሁ አንድ አድርጋችሁ ይሄ የታሰበው የመገልገያ ጉዳይ የቤተ ክርስቲያን ጉዳይ በአጭር ጊዜ ውስጥ ሊያልቅ ይገባል የሚል እምነትም አለኝ። ሁላችንም የምንሰራው የምናደርገው ይሄ ነው። ከሌላ ከማንም በላይ ከፉካውና ከሌላው የመቃብር ቦታም በላይ እኛ የምንሰራው ከነገ ጀምሮ ይሄንን ነው። እዚህ ላይ ነው ትኩረት የምንሰጠው። አያስፈልግም ወገኔ? ያስፈልጋል አይደለም እንዴ? አዎ፣ እቺ ጥንታዊት ቤተ ክርስቲያን እንደተከበረች ተቀምጣ መንፈሳዊ አገልግሎቱ እንደ ማንኛውም ካቴድራል፣ እንደ ማንኛውም ገዳም፣ እንደ ማንኛውም አድባራት ማስፋፊያ ሊደረግለት ይገባል እንጂ ምእመናን ወገኖቻችን ሊቸገሩ አይገባም፣ ካህናት ሊቸገሩ አይገባም የሚል እምነት አለን። ይህንን ልናስቀድም ይገባናል። እግዚአብሔር የዓመቱ ሰው ይበለን ወገኔ። አዎ፣ ሰው እንሁን፣ የእግዚአብሔር ሰው እንሁን። ሁላችንም ሰው እንሁን። በአሁኑ ዘመን ተናጋሪዎች በዝተናል። አማርኛ በተለያየ መልኩ የምንሰነጥቅ ሰዎች በዝተናል። ነገር ግን የምንናገረው እንደየቋንቋችን ግን በተቻለ መጠን ተግባራዊ ለማድረግ እንጣር እባካችሁ። እኛ መንፈሳውያን መንፈስ ቅዱስ ያደረብን ሰዎች ነን የምንለው ሰዎች መንፈሳውያን ሆነን እያለን የሥጋ ፍላጎት ባያሸንፈን ወደ ሥጋ ባናደላ በይበልጥ በዚች እግዚአብሔር ባከበራት ንጹሕና ቅዱስ ባደረጋት በዚች በምህረት አደባባይና ዙሪያ ያለን ሰዎች ፍጹም መንፈሳዊ እንዳንሆን ምን አስቸገረን? ሕሊናችን ወደ ሌላ እንዲሆን ማን አዚም ጣለብን? ስለዚህ የአጋንንት መንፈስ እንዳያስቸግረን፣ የአጋንንት መንፈስ እንዳይቆጣጠረን በተቻለ መጠን እግዚአብሔርን እንጸልይ፣ እግዚአብሔርን በጸሎት እንጠይቅ፣ ወደ እግዚአብሔር እንመለስ፣ መንፈሳውያን እንሁን። ሁላችንም ባገኘን አጋጣሚ የዘረኝነት መንፈስ ያለበት ምክንያት እያደረገ ራስ ወዳዱም ምክንያት እያደረገ አንዱ በአንዱ ላይ ምክንያት እያመጣ ደም መፍሰሱ በዛ፣ ስደቱ በዛ፣ ይሄ በዛ እያለ ሲሄድም ሲቀመጥም አንዱ በአንዱ ላይ ምልክት ሲሰጥ ነው የምናየው በአሁኑ ሰዓት። እስቲ ሌላ ላይ ምክንያት ከምናደርግ እኔ ማን ነኝ ብንል ምን አለበት? እኔ ማን ነኝ? እኔ ካህኑ ማን ነኝ? እኔ ቄሱ ምንድነው የምሰራው? እኔ የሃይማኖት አባት ነኝ ብዬ ተሰይሜ ደረጃ በደረጃ ያለሁት ምንድነው የምንሰራው? እያደረግን ያለነው እውነት አባት፣ እውነት መምህር፣ እውነት ኖላዊ፣ እውነት ሐዋርያ ነኝ ብለን ራሳችንን ልናይ ይገባናል። በእንዲህ አይነት መልኩ አንድንም፣ የታሪክ ተወቃሾችም እንሆናለን። እግዚአብሔር ፈቅዶ ለኛ አስቀድሞ ለሐዋርያት የሰጠውን ለቅዱስ ጴጥሮስ የሰጠውን ስልጣን ሙሉ በሙሉ ተረክበን ወስደን እንደ ቅዱስ ጴጥሮስ ሐዋርያት የሰሩትን ሥራ ካልሰራንበት እኛ ተጠያቂዎች እንሆናለን። በምድርም እየተናቅን ነው። ድሮ ቀደም ሲል ሁላችንም በታሪክም እንደምናውቀው በልጅነትም እንደደረስንበት የቆምንባት የሰራመድንባት ቦታ ለምእመናን ምን ያህል የበረከት
መሬት እንደነበረች ሁላችንም እናውቀዋለን። እኛን ለማየት እኛን ለማግኘት ከኛ ለመባረክ የክርስቶስ መስቀል ለመባረክ የሚጥሩ ስንት ምእመናን ነበሩ። ዛሬ ግን እኛ የምንሄድባት መንገድ ባዶዋን እየሆነች ነው። ሁሉም መንገዱን እየለቀቀልን እየሄደ ነው። ብቻችን እየተጓዝን ነው ያለነው። ያለን ይመስለናል እንጂ የለንም። በእውነት ወገኖቼ በመጎናጸፊያ ማሳመር እኮ መዳን አይቻልም። መዳን የምንችለውና ማንነታችን የሚረጋገጠው የሐዋርያትን ሥራ ስንሰራ ብቻ ነው። ስለዚህ እኛ እረኞች ነን፣ ታማኝ እረኛ እንሁን። የዋሃን በጎች በግ ተብላችሁ ተሰይማችኋል። በቅንነት በደግነት እግዚአብሔርን በማወቅና እግዚአብሔርን በመፍራት የምትራመዱ እረኛችሁን የምታውቁ በጎች ሁኑ። ተቅበዝባዥ በጎች አትሁኑ። እረኛችሁ ማን እንደሆነ ታውቃላችሁ። ካህኑ እረኛችሁ ነው። ወንጌላዊው እረኛችሁ ነው። ቤተ ክርስቲያን እረኛችሁ ነች። መስቀሉ እረኛችሁ ነው። ጸበሉ እረኛችሁ ነው። ቃለ እግዚአብሔሩ እረኛችሁ ነው። የምንድንበት የአጋንንትን መንፈስ የምናርቀው በዚህ ነው። ሌላ መሳሪያ የለንም። የኛ መሳሪያ በቀራንዮ ላይ መድኃኔ ዓለም የተሰቀለበት መስቀል ነው። ስለዚህ መስቀሉን የተሸከምን ሰዎች መስቀሉ የሚሰራውን ሥራ መጀመሪያ ያደረገውን ድህነት እንዲቀጥል መስቀል ተሸካሚዎች በአግባቡ እንሸከም። መስቀል ተሳላሚዎችም በፍጹም አማኞቹ ነው። በዓሉ የበረከት ያደርግልን። አስመሳዮች አንሁን። በተቻለ መጠን አስመሳዮች አንሁን። ሰው እንሁን። እግዚአብሔር ከሁላችን ጋር ይሁን። በሚገባ መልእክት ነው የነገሩን። ለመጋቤ ሰናያት የቻለው ለማ የአራዳና ጉለሌ ክፍላተ ከተማ ዋና ስራ አስኪያጅ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። እንግዲህ ብፁዓን አባቶችም በሌሊቱ በማህሌቱ አገልግሎት እንደነበሩ ያደራችሁ ሰዎች ታውቃላችሁ። ነገር ግን በሌላ መርሃ ግብር ምክንያት ደግሞ ሄደዋል። ሌሊት እነሱ ካገለገሉ ደግሞ እኛን ቀን እናገልግል ብለን ነው። ያው እንግዲህ በቀንም በሌሊት አይደል እግዚአብሔር የሚገለገለው። ስለዚህ እነሱ በሌሊት አገልግለው ሄዱ። እኛ ደግሞ በቀን እያገለገልን መጋቤ ሰናያት የቻለው ለማም በመካከላችን ተገኝተው ጥብቅ መመሪያ ነው የሰጡት። በተለይ ለደብራችን የአጥቢያ ምዕመናን ለደብሩ ማህበረ ካህናት ማለት ነው እና የሰማነውን በስራ እንድንገልጠው በሕይወት እንድንተረጉመው አምላካችን እግዚአብሔር ሁላችንንም በቸርነቱ ይርዳን። ቁስቋም እመቤታችን ተሰዳ ያረፈችበት ስፍራ ነው። አሁንም እኛ በዚህ ነው የተሰበሰብነው። ይህንን ቦታ የሰጠን አምላካችን እግዚአብሔር ክብር ምስጋና ይግባው። በዚሁ እንደው አያይዤ የደብሩ ሰበካ ጉባኤ አባላት ያው መጋቤ ሰናያት የቻለው ለማ ያውቃሉ። በእውነት እውቀታቸውን፣ ገንዘባቸውን፣ ጊዜያቸውንም ለቤተ ክርስቲያን አስራት አድርገው የሰጡ አሁን ወደ የካቲት 3 ዓመት ይሆናቸዋል። ግን 3 ቀን የሰሩ አይመስልም። የመጀመሪያው ነገር አንጻራዊ ሰላም አምጥተዋል ቦታው ላይ ማለት ነው። እግዚአብሔር የሰላም ሰዎች አድርገን። ትልቁ ነገር ሰላም ነው። ሰላም ባለበት እድገት አለ። ሰላም በሌለበት ደግሞ እድገት የለም፣ ድህነት ነው የሚሆነው። ሰላሙ ስለነበረ አሁን ምስክርነቱን እንደሰማችሁት የወንጌሉም አገልግሎት የሰው አእምሮ በእውቀት እየለማ እንደገናም ደግሞ በህንፃዎች ቦታውን ይዞታዎችንም ደግሞ በአግባቡ በመጠቀም እያገለገሉን ይገኛሉና እስቲ አመስግኑላቸው እግዚአብሔርን። እናንተ ነው የመረጣችኋቸው። በተለይ ኢንጂነር ውብሸት በቀለ የደብሩ ሰበካ ጉባኤ ምክትል ሊቀመንበር ደከመኝ ሰለቸኝ ሳይል እኔ ስለማቅ ነው በመቶ ሺዎች ከኪሱ እያወጣ ነው እየሰራ ያለው እና እንዲህ አይነት ሰው ማግኘት ደግሞ በጣም ከባድ ስለሆነ እኛ አሁን 3 ዓመት ብቻ አይደለም ቀጣይም ሌላውንም 3 ዓመት እንዲያገለግሉ እንፈልጋለን። ግን የማን ፈቃድ ይሁን ንገሩኝ? የእግዚአብሔር ፈቃድ ይሁን የነሱም ፈቃድ ይሁን? መጋቤ ሰናያት የቻለው ለማ ያውቃሉ ምስጢሩን፣ ፈቃደኛ ናቸው። እስቲ እግዚአብሔርን አመስግኑት።
ስለዚህ ቀጣዩን 3 ዓመት ደግሞ አሁን እንደምታውቁት የአጥቢያችን ምዕመናን በዚህ በኮሪደሩ ልማት ምክንያት ብዙዎች ከዚህ ተነስተው ወደ ተለያየ ስፍራ ሄደዋል። ስለዚህ አሁን ያሉንን ሰበካ ጉባኤ እንደገና እንዲሰሩ ማድረግ አንዱ አማራጭ ነው ብለን እናምናለን። መጋቤ ሰናያት የቻለው ለማም ይሄንንም ያው ትኩረት እንዲያደርጉ ለማለት ነው። አምላካችን እግዚአብሔር ከሁላችን ጋር ይሁን። በድጋሚ እንኳን አደረሳችሁ። ያደረሰንን እግዚአብሔርን አመስግኑት። በሞትም ከሞትም የሚያድነንም እግዚአብሔርን አመስግኑት። በሞት ማለት ስጋችንን ገድሎ ነፍሳችንን ያድናል አይደለም? ከሞት ደግሞ እሱ ሲወድ ሲፈቅድ እንደ 3 ደቂቅ ከሳት ያወጣናል። ግን በሁለቱም የሚያድን ማን ነው? እግዚአብሔር ነው። ክብር ምስጋና ይግባው። እና ብዙዎቻችሁ አሁን ልባችሁ እንደተሰበረ እናውቃለን። ክርስቲያኖች ስለሚሞቱ እየሞቱ እኮ አይደለም እየዳኑ ነው አይደለም? እኔ የክርስቲያን ሞት አይደለም እኮ ሃይማኖቱን ያጸና ማተቡን እንዳሰረ ከሞተ ሞት አይባልም። እግዚአብሔር በሞት ያድናል ማለት ይሄ ነው። እሱ ራሱ በመመሪያው ስጋችሁን የሚገድሉትን ምን አትበሏቸው፣ አትፍሯቸው፣ ነፍሳችሁን መግደል አይቻላቸውምና ነፍስንም ስጋንም በአንድ የሚገድለውን ግን እርሱን የሰማዩን ንጉሥ እግዚአብሔርን ፍሩት ይላል። ይሄንን ነው መያዝ ያለብን። ስለዚህ በሞትም ከሞትም የሚያድነን እግዚአብሔር ክብር ምስጋና ይግባው። በደንብ አመስግኑት። እንግዲህ እንደ እግዚአብሔር ፈቃድ ደግሞ በሚቀጥለው ጊዜ ደግሞ የሚቀጥለው ዓመት አሁን ያለው ጨለማ ተገፎ እግዚአብሔር ብርሃን አውጥቶልን ስለ ሰላም እንድንዘምር ስለ አንድነት እንድንሰብክ የእርሱ ቅዱስ ፈቃዱ ይሁንልን። እንግዲህ ከዚህ በማስከተል መልእክቶችን እንነግራችሁና የጉባኤያችን ያው ፍጻሜ ይሆናል ማለት ነው። ከዛ በፊት ግን ምናልባት እዚህ መሃሉን አሁን የማስተባበር ስራ ልንሰራ ስለሆነ ሚዲያዎች አላችሁ፣ ግራና ቀኝ ብትሆኑልን በትህትና እንጠይቃቸዋለን። ምዕመናኑም ሰንበት ትምህርት ቤቶችም እንደዚሁ እናንተ ባለቤት ስለሆናችሁ እናንተው የተቀመጣችሁ መሃል ላይ መንገዱን ከፈት አድርጉት። አይሰማችሁም እኮ? አውቆ የተኛን ቢቀሰቅሱት አይሰማም እየሆነ እኮ ነው። እና እየሰማችሁ እንዳልሰማችሁ አትኑ። ከፈት አድርጉት። እግዚአብሔር አምላካችን ሁሉን ነገር ከፈት ያድርግልን። አው ስራውንም ይክፈትልን፣ ሰላሙንም ሁሉን የተዘጋብንን ነገር ይክፈትልን። በተዘጋ ቤት ውስጥ ነው ሰላም ለእናንተ ይሆን አይደል ያለው። ዛሬም ብዙ ነገር የተዘጋጉ አሉ። የሰላም ደጅ፣ የጤና ደጅ ተዘግቷል። ግን በዚህ በተዘጋው ደጅ ማን ሊገባ ይችላል? የምናመልከው አምላክ ኢየሱስ ክርስቶስ ይገባል። ለሰው የማይቻል ለእግዚአብሔር ስለሚቻል ክብር ምስጋና ይግባው። ማስተባበሩን የሚያስተባብሩልን የመንበረ ስብሐት ቅድስት ሥላሴ ቤተክርስቲያን የስብከተ ወንጌል ዋና ኃላፊ መጋቤ ሐዲስ መምህር ሳህሉ ክፍሌ ይሆናሉ። እሳቸው ያው በዚህ ቦታ ላይ የተጠቀሙ በዚህ ቦታ ላይ ለብዙ ዘመን ያገለገሉ ቦታውንም ከኔ በማይተናነስ መልኩ የሚያውቁ የሚረዱ ስለሆነ የማስተባበሩም ጸጋም ስላላቸው ወደ እሳቸው ወስዳቸዋለሁ። ሌሎቻችሁ ግን ጥላ አዙሩላቸው። እንደው ምናልባት አሁን ይህን የመሰለ ትምህርት አስተምረው አሁን ደግሞ መጨረሻ ላይ ገንዘብ ሊሰበስቡ ነው የምትሉ ሰዎች እንደማጠፉ እናውቃለን። ግን አንድ ነገር እወቁ፣ ጥላ እየዞረ ያለው ገንዘብ አምጡ የምንላችሁ ለምን እንደሆነ ልንገራችሁ። አስራታችሁን ስለማታወጡ ነው። ከ10 አንዴ ማን ነው? የእግዚአብሔር ነው። የእግዚአብሔርን ደግሞ ለእግዚአብሔር ተብሏል። ስለዚህ አስራት የማያወጣ ደግሞ በመጽሐፍ እግዚአብሔር ራሱ የመሰከረው ሌባ ነው ይላል። አስራት የማያወጣ ምንድን ነው? ሌብነቱ ደግሞ ከማን ነው? ከእግዚአብሔር። ሰርቃችሁኛል ይላል እግዚአብሔር። በምንድን ነው የሰረቅንህ ትላላችሁ? አስራቴን ባለማውጣት ይላል። ስለዚህ አስራታችሁን አውጥታችሁ እንድትጸድቁ ነው እንጂ እኛ ገንዘብ የመሰብሰብ ዓላማችን እሱ ሳይሆን ምእመናኑን ወደ እግዚአብሔር ማምጣት ለእግዚአብሔር መንግሥት ማብቃት ተልኳችን
ይሄ ነው። እግዚአብሔር ከሁላችን ጋር ይሁን። ወደ መምህራችን ምልዕተ ክብር ሆይ ደስ ይበልሽ። ምን ይበልሽ? እማ አምላክ ምስጋና ይድረሳት። አመስግኗት። ጎደሏችንን ሙሉ አድርጋ በሐዘኗ ስናዝን ለነበር ነው የደስታዋ ተካፋዮች ያደረገችን እማ አምላክ ወላዲተ አምላክ ምን ይገባታል? ዛሬ ደስ ብሎናል አደል? ደስታዋን አሳየችን አደል? አሁንም ልጇ ቸሩ መድኃኔ ዓለም ከነፍስ ስደት ይጠብቀን። እንግዲህ ትምህርቱን በሚገባ ተምረናል። መልእክቱን በሚገባ ተላልፏል። የእመቤታችን የቅድስት ድንግል ማርያምን ቤቷን ምን እንላለን? እኛ ልጆቿ እንሰራለን። እሷ ደግሞ የማን ስራ ትሰራለች? የእኛን ስራ ስለምትሰራ ከፈት ከፈት አድርጉትና ጥላው የሚዞረው ራቅ ላላችሁ ነው። ምናልባት እነዚህ ሚዲያዎች በትረ ሃይማኖት እነዚህ ሚዲያዎች ይጠቅማሉ። ለምንድን ነው የሚጠቅሙን? የደብሩን አካውንት ስናስተላልፍ በውጭ ያሉ ሰዎች ልክ በአካውንታችን አሁን ነው ለማምላክ ወደዚያውን ማስገባት ይችላሉ ማለት ነው። ሰፋ ሰፋ አድርጉትና ስጦታችሁን አሁን ስጦታ እንድትሰጡን ነው። ይዛችሁ የመጣችሁትን ለእማ አምላክ ይዛችሁ የመጣችሁትን ስጦታችሁን እንድትሰጡ ነው። ማን ከሁላችን ጋር ይሁን? እግዚአብሔር ከሁላችን ጋር ይሁን። በሉኗ ጠጋ ጠጋ በሉ። አምላካችን እግዚአብሔር ክብር ምስጋና ይግባው። እግዚአብሔር ከሰጠን ላይ ነው እኮ የምንሰጠው አይደል? እኛ ራሳችን የማንን? እግዚአብሔር ይስጥልናው። እግዚአብሔር ይስጥልን። ከፈት ከፈት አድርጉት። ምናልባት ስልካችሁን ወደዚህ ስትመጡ ንብረታችሁን በደንብ ያዙ። እማ አምላክ ወላዲተ አምላክ ቅዱስ ኤፍሬምን በባረከችበት በመስቀል ብርሃኗ እየባረከችን ነው። እማ አምላክ ምስጋና ይድረሳት። ወደዚህ ቀረብ ቀረብ በሉ። የደብሩን አካውንት ነግራችኋለሁ። 150 37 78 65 8 የኢትዮጵያ ንግድ ባንክ ማለት ነው። እደግመዋለሁ አንድ ጊዜ 150 ማለት ነው 37 78 65 8 የኢትዮጵያ ንግድ ባንክ። አሁንም የኢትዮጵያ ንግድ ባንክ 1018 65 38 98 7 በተለይ በዚህ ባለው በቅድስት ቤተ ክርስቲያን አሁን በሚተላለፈው ሚዲያ በውጭ ያላችሁ እማ አምላክ ሕይወታችሁን ያስተካከለችላችሁ የእማ አምላክ ቃል ኪዳን የጎበኛችሁ በዚህ አካውንት እያስገባችሁ ቤቷ እንዲሰራ ትረዱን አላችሁ ማለት ነው። ቤተ ክርስቲያኗን ትረዳላችሁ። እግዚአብሔር ይስጥልን። አሁንም እየመጣችሁ አይደለም ግን እየመጣችሁ አይደለም። ቀረብ ቀረብ በሉ። እህተ ማርያም 1200 ብር ሰጥታናለች። ማምላክ በረድኤት ትጠብቅልን፣ የዛሬ ዓመት ታድርስልን። አሁንም ስጦታችሁን ወደዚህ ምስክርነትንም ተጨንቄ ነበረ፣ ጭንቀቴንም አምላክ አስወገደችልኝ፣ ለክብሯ መግለጫ አምጥቻለሁ። እግዚአብሔር ይስጥልን። ማምላክ ወላዲተ አምላክ በረድኤት በቃል ኪዳን ከናንተ ጋር ትሁን። አሁንም እግዚአብሔርን አመስግኑት። ለመቤቴ እህቴን ወንድሜን ስለማረችልኝ ስለቴን አስገብቻለሁ ብለዋል። ስለታቸው ይሄው። ማምላክ ወላዲተ አምላክ አሁንም በረድኤት አትለይብን፣ ትጠብቅልን። አመስግኑልን። የዛሬ ዓመት አልቅሼ ለምኜ ተስዬ ነው ወንድሜን አሞብኝ ምራልኛለች። የዛሬ ዓመት እዚህ መጥቼ ወንድሜን አሞብኝ አንብቼ ለምኛት ነበር ድንግል ማርያምን። ስለዚህ ልመናዬን ሰማችኝ፣ ለክብሯ መግለጫ አንድ ግርማ አምላክ አሁንም በረድኤት አትለይብን። አሁንም ስራ እንዲያገኝ እየተጨነቀ ነው። ልጄን አሜሪካ እንዲሄድ አምላክን ለምኛት ነበረ። አምላክ ልከዋለች። አሁንም ባለበት ቦታ ስራውን የተቃና እንድታደርግለት አምላክን ለምኑልኝ። ለክብሯ መግለጫ አንድ ጥላ አስገብተዋል። አመስግኑልን እግዚአብሔርን። ልጅ አሞብኝ ነበር ተሽሏታል። 21 ብር ለእመቤታችን ለክብሯ መግለጫ እግዚአብሔር ይስጥልን። እዚህ የተዘጋጀ ሰይጣን ማነው ሳጥን አለ። ስለዚህ ይሄ መሙላት አለበት አይደል? እናንተ ብዙዎች ናቸው የእማ አምላክ የድንግል ማርያም ልጆች። ወደዚህ ቀረብ ቀረብ በሉ። ምናልባት እንዳላሰለቻችሁ ዝማሬ እየዘመርኩ ጠብቃችኋለሁ። እሺ። የዛሬ ዓመት ተጨንቄ አዝኜ ነበር ለእማ አምላክ ለድንግል ማርያም ነገርኳት።
ሁሉንም ነገር አስተካከለችልኝ። ለክብሯ መግለጫ አንድ ጥላ፣ አንድ ጥባብ ጥላ፣ አንድ ድባብ ጥላ አምጥቻለሁ። እግዚአብሔር ይስጥልን። አሁንም አምላክ ከእናንተ ጋር ትሁን። በሐኪም ልጅ አትወልጅም ነበር ተብዬ ነበረ። ግን አምላክ ምስጋና ይድረሳት። የደረቀውን ማህፀን አለመለመችው፣ የተዘጋውን ማህፀን ከፈተችው። ስለቴን አስገብቻለሁ። አምላክን አመስግኑልኝ። በጣም ደስ ይላል። እግዚአብሔር ይክበር ይመስገን። መንበረ ጊዮርጊስ አምላክ ወላዲተ አምላክ ሐሳቤን አቃንታልኛለች። ለክብሯ መግለጫ የሚገባውን አስገብተዋል። እግዚአብሔር ይስጥልን። ልመናዬን አምላክ ሰምታኛለች። ለክብሯ መግለጫ የሚገባውን ጥላውን ድባብ ጥላ ብሩን አስገብቷል ወንድማችን። አሁንም አምላክ ካንተ ጋር ትሁን። ስራህን የተቃና ታድርግልህ። ሚዲያዎች ምነው ዝም አላችሁ? እየሰሙ ብዙ ያሉ ሰዎች አሉ። የሚገባውን ነገር ወደዚሁ እናስተላልፋለን እየሰሙ ማለት ነው። እግዚአብሔር ይስጥልን። ሌላው ልጅ አልነበረኝም፣ አምላክ ወላዲተ አምላክ በልጅ ጎበኘችኝ። ስለዚህ አምላክ ለክብሯ መግለጫ 4,000 ብር አስገብቻለሁ ብላለች። አመስግኑላት። እንዲሁ ሁለት ነገር በሚስጥር አምላክ ነገርኳት፣ በሚስጥር ሰማችኝ። ለክብሯ መግለጫ 10,000 ብር አስገብቻለሁ። አምላክን አመስግኑልኝ። ስለት የሚቀበሉ ሰዎች እዚያ ነው ያስገቡት። አምላክ ትጠብቅልን። አሁንም በጥላው እየመጣ ነው። እግዚአብሔር ይስጥልን። ልመናችሁን አምላክ ትስማችሁ። የእናንተ ልጅ በሰው ሀገር ስደት ላይ ነበረች። ለእመቤቴ ነግሬያት ካለው ህመሟ ትንሽ ተፈውሳልኛለች። በውጭ ሀገር እህቴ ነበረች፣ እዚያ ታማ ነበረ። ለድንግል ማርያም ነገርኳት። አሁንም እየፈወሰችልኝ ነው። ፍጻሜዋን ታሳምርልኝ። አምላክን ለምኑልኝ ብላለች። አመስግኑላት። አንድ ጥላ ይዛ መጣለች። ክብር ምስጋና ለእመቤታችን ይሁን። በውጭ አገር በጭንቀት ነበረች። ስለቴን ጥላ አስገብቻለሁ። አምላክ ምስጋና ይድረሳት ብለዋል። አመስግኑላት። በእውነት እግዚአብሔር ይስጥልን። ግን መጣ በሉ እስኪ። በጥላውም ስጡ ስጦታችሁን። ማን ከሁላችን ጋር ይሁን። በመኑ በአምሳለ መኑን አስተማስለኪ በመኑ በአምሳለ መኑን አስተማስለኪ እመቤቴ የኛ አማላጅ አዛኝቷ ኦ ድንግል ምልዕተ ውዳሴ እመቤቴ የኛ አማላጅ አዛኝቷ ኦ ድንግል ምልዕተ ውዳሴ። እግዚአብሔር ይስጥልን። አመስግኑልን እግዚአብሔርን። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ስለቱ እየመጣ ስለሆነ ነው። እዚህ ጋር ብር እያየሁ ነው። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። አምላክ በረዳይታ አትለይብን። ንገሪኝ። የዛሬ ዓመት መጥቼ በስራዬ ችግር ነበረ። ችግሩ እንዲስተካከል በሚስጥር ነገርኳት። ችግሩንማ አምላክ አስተካከለችው። ለክብሯ መግለጫ 5,000 ብር። እግዚአብሔር ይስጥልን። አሁንም በወጣሽበት በገባሽበት አምላክ ካንቺ ጋር ትሁን። ፍጻሜሽን ታሳምርልሽ እናታችን። ችግር ነበረብኝ ከልጆቼ ጋር ሰላም እንደሆን አንቺ ፈቃድሽ ይሁን አልኳት። አምላክ ሰማችኝ። ለክብሯ መግለጫ 1 ጥላና 1,000 ብር። እግዚአብሔር ይስጥልን። አሁንም ህይወትን ታስተካክሉልዎት። እሺ ታምም የነበረ አምላክ ፈወሰች። ለክብሯ መግለጫ 1 ባኮ ሻማ። እግዚአብሔር ይስጥልን። ወደዚህ ቀረብ በሉ። ስለታችሁን እያያዛችሁ ምስክርነትም እንነግራለን። ምናልባት አሁን የምንፈልገው ምንድነው? እድሳቱን እንዳትረሱ አይደል? አይረሳም። አካውንቱን ነግሬያችኋለሁ። ምናልባት አሁን የማይሆንላችሁ አስራታችሁን በኩራታችሁን በምን መስጠት ትችላላችሁ? በአካውንቱ ማስገባት ትችላላችሁ። መታችሁ የደብሩን ሰበካ ጉባኤ ክቡር አባታችንን መላከ ኃይል በእውነት የፍቅር አባት የሰላም አባት እሳቸው እያሉ ብዙ ስራ ተሰርቷል። የዛሬ ዓመት እንዳያችሁት እንደሰማችሁት አባይ ባንክን ልናስገባ ነው እየሰራን ነው ተብሎ ነበር። ፊኒሽንጉ እያለቀ ነው ተብላችሁ ነበር። አሁን በስራ ላይ ነው። ማን ይመስገን? እግዚአብሔር ይመስገን። ክቡር አባታችንም መመስገን አለባቸው። ሰበካ ጉባኤውም ካህናቱም በእውነት እነ በትረ ሃይማኖትም መመስገን አለባቸው። እግዚአብሔር ይመስገን። በጥላ የላካችሁት እየደረሰን ነው። አሁንም ስጦታችሁን ራቅ ያላችሁት በጥላ መስጠት ትችላላችሁ። ምናልባት አሁን ያልያዛችሁ ቃል መግባት ትችላላችሁ። እሺ እናታችን
ልጄ በእማ አምላክ በድንግል ማርያም በጸበሉ አዳነችልኝ፣ አንድ ጥላ አስገብቻለሁ ብለዋል። እግዚአብሔር ይመስገን። አመስግኑላቸው። እሺ ልጄም ታማሚ ናት። እንደገና ደግሞ በዘር ፍሬ ባርኪልኝ አልኳት። የዛሬ 3 ዓመት ልጄ ታማሚ ነበረች። ልጄን ማሪልኝ፣ በትዳሩም ጎብኝልኝ፣ ልጅ ስጭኝ አልኳት። እማ አምላክ አቤት ብላ ሰማች። ለክብሯ መግለጫ አንድ ጥላ አምጥቻለሁ። ደስ አይልም? ምስክርነቱ በራሱ ያስደስታል። እማ አምላክ ምስጋና ይድረሳት። እሺ እናቴ ትንሽ ወደቅ ብላ እጇን ተሰምቷት ነበረ። እማ አምላክ ወደዚያው ጸበሏን አብሳው ዳነችልኝ። ለክብሯ መግለጫ 100 ብር አምጥቻለሁ። እግዚአብሔር ይስጥልን። ደረሰችኝ ለቁስቋ ማርያም የነገርኳትን ባጭሯን ለእማ አምላክ ለቅድስት ድንግል ማርያም ለቁስቋሟ ንግሥት ሚስጥሬን ችግሬን ሁሉ ነገርኳት። እሷም በሚስጥር የነገርኳትን በገሃድ አስተካክለዋለች። ለክብሯ መግለጫ 5,000 ብር አስገብተዋል። አመስግኑላቸው እግዚአብሔርን። እግዚአብሔር ይስጥልን። እሺ እናታችን ምን ነው ቀረት አላችሁ? ወደ ኋላ መንገዱን ከፈት አድርጉላቸው። ጎሽ ምናልባት የቃል ኪዳኑን ታቦት ያከበሩ ሰዎች ስለደከማቸው እነሱንም የባሰ እንዳናደክም ቶሎ መጣ ብላችሁ፣ በተለይ ይሄ ቤተ ክርስቲያን መታነጽ አለበት። እንደዚሁ አምራ ተውባ መንበረ ንግሥት ቅድስት ድንግል ማርያም የዛሬ ዓመትም ደስ ብሎን እዚሁ እንድናመሰግናት የበለጠ ስራው ተሰርቶ እንድታገኙም አሁን ማገዝ ስላለባችሁ የቻላችሁትን እንድታግዙ ለማለት ነው። አምላካችን እግዚአብሔር ከሁላችን ጋር ይሁን። እጄን ያመኝ ነበረ፣ እማ አምላክ ወላዲተ አምላክን አድኝኝ ፈውሽኝ አልኳት። እሷም በኪሮሽ ይሄንን እንድሰራ ፈቅዳልኛለች ብላለች። አመስግኑላት እግዚአብሔር። አሁንም እስከ መጨረሻው ጤናሽን ትስጥሽ። አንድ እናታችን 1,000 ብር ሰጥተውናል። እግዚአብሔር ይስጥልን። እንዲሁ በሚዞረው ጥላ ላይ ስጦታችሁን እየሰጣችሁ ነው። ደርሶናል። እማ አምላክ ወላዲተ አምላክ የዛሬ ዓመት በደስታ ታድርሳችሁ፣ ሐዘኑን ወደ ደስታ ትለውጥልን። እማ አምላክ ወላዲተ አምላክ በእውነት የድህነታችን መሰረት ናት። አሁንም እማ አምላክን አመስግኗት። እግዚአብሔር ይመስገን። ስንት ነው? አስራተ ማርያም አስራት በኩራቷን ለድንግል ማርያም 10,000 ብር አምጥተዋል። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። ቦርሳ የጠፋባችሁ ሰዎች እዚህ አውደ ምሕረቱ ላይ ስላለ መጣችሁ መውሰድ ትችላላችሁ። ሰዓትም ጭምር በሚስጥር ተስዬ ነበር። ለእማ አምላክ ድንግል ማርያም 1 ሽቶ ይዘው መጥተዋል። ቄሰ ገበዝ ይርጩላቸው። እሺ እናታችን በጣም ታማ ነበር። ካልጋ ላይ ተንቀሳቀስም ነበር። እመቤቴ አገልጋይሽ ናት ብዬ ተሳልኩኝ። አሁን ተነስታ ወዲያ አለች። መቆማ እና ለመርገጥ እንደገና ታብቃ ልጅወት ናት። ለማገልገል እህቴ ናት። እህቴ በጣም ታማብኝ ነበረ። በደዌ ዳኛ ባልጋ ቁራኛ ተይዛ ነበረ። ለእማ አምላክ ለድንግል ማርያም መጥቼ ነገርኳት፣ አለቀስኩባት። አሁን ትንሽ ተሽሏታል። እማ አምላክ ምስጋና ይድረሳት። ፍጻሜዋ እንዲያምርላት ጸልዩልኝ አባቶች። ለክብሯ መግለጫ ለእመቤታችን 1 ጥላ አምጥቻለሁ። እግዚአብሔር ይስጥልን። ልጄ ስራ አታ ነበረ፣ ስራ ሰጠችኝ። እማ አምላክ ለክብሯ መግለጫ 1,000 ብር አምጥተዋል። እግዚአብሔር ይስጥልን። ተቀበሏቸው። እሺ እናታችን አመስግኑት እግዚአብሔርን። እሺ ጸሎቴን እማ አምላክ ሰምታኛለች። 1,000 ብር አስገብተዋል። አመስግኑላት እማ አምላክን። እሺ እናታችን እኔ ነገር አንዱ ስንት ነው ብሩ? አስም ነበረብኝ፣ በጣም እቸገር ነበረ። ለእማ አምላክ ለድንግል ማርያም ነገርኳት። ለ40 ዓመት ያክል ነበር ታመም የነበረው። እማ አምላክ ፈወሰችኝ። ለክብሯ መግለጫ 1,000 ብር አምጥተዋል። አሁንም እርስዎን የፈወሰች እማ አምላክ ልጅዎትን ትፈውሳለች። እማ አምላክ ከእርስዎ ጋር ትሁን። እሺ መጥቼ እማ አምላክን ተማጸንኳን። ትንሽ አሞኝ ነበር፣ ጸበሏን ተጠመቅሁ። እማ አምላክ ፈውሳኛለች፣ ረታኛለች። ለክብሯ መግለጫ 1,000 ብር አስገብቻለሁ። አሁን ደስ ይላል። እየመጡ ነው ስጦታውን ይዘው። እሺ እናታችን አስራት በኩራት ስንት ነው? 800 ብር። ስላሴ ይጠብቁልን። እሺ አባታችን አመስግኑ እግዚአብሔርን እልል ብላችሁ።
እሺ ባለቤቴ ታማ ታይላንድ ሄዳ ነው ማለት ምራሻ ሙስሊም ተሳልፏል። ምራ መጣች ዳነች ስላመጣች ግን ስለተሳልኩት አሁን እንደገና በመያዝያ ሄዳ ባጭሩ ይንገሩኝ። እኔ አሳምርልዎታለሁ። እሺ 15 ቀን ውስጥ እዛ ታክማ ተመልሳ መጣች። ባለቤቴ በጣም ታማ ነበረ፣ ውጭ ነበር የነበረችው። እማ አምላክ አንቺ ሄደሽ እዚያ ፈውሰሻት በሰላም እንድትመጪ አልኳት። እማ አምላክ የነገርኳትን ሰማችኝ። አሁን ተፈውሰዋል አይደል? ከዛ በኋላ በዛም ጊዜ አጠር አድርጎ ይንገሩኝ። ጎሽ ነው እኮ ደህና መጣለች አይደል? እሺ እንግዲህ አሁን በግንቦት አረፈች። ስለዚህ አሁን የዛሬ ዓመት ስለገባው ቃል ስለገባው ያንን ቃሌ ለማክበር ነው። እሷ ወለተ ማርያም ነው፣ ልጇ ለጻድቅ ነው። ስለዚህ ሁለቱም አረፉ በግንቦት። ይሁን አባቶች፣ ሁሉም ለበጎ ነው። ስንት ነው ብሩ? 20 ሺህ ብር ነው የሚሉኝ አባታችን። ምንድነው ባለቤቴም ለሕክምና ወደ ውጭ ሄዳ ነበረ፣ ግን ፈቃድ እግዚአብሔር ስለሆነ ብንሞትም ብንኖርም የማነን የእግዚአብሔር ነን። እንደዚሁ ልጅም ሞቶብኛል፣ በህይወት የለም። እኔ ግን ከድንግል ጋር የተነጋገርኩት ነገር ነበረ። 20 ሺህ ብር ይዤ መጥቻለሁ። ነፍሳቸውን ይማርልን፣ እርስዎንም እግዚአብሔር ይጠብቀዎት፣ እግዚአብሔር ይስጥልን። እሱ ነው እግዚአብሔር ይስጥልን። ስላሴ ይመስገኑ። እማ አምላክ ምስጋና ይድረሳት። አመስግኗት አምላክን። በእውነት ስጦታችሁን እግዚአብሔር በብሩህ ገጽ ይቀበልላችሁ። ማን ይቀበልላችሁ? እማ አምላክ የዛሬ ዓመት በሰላም በፍቅር ጠብቃ ታድርሳችሁ። ምናልባት የሚዞሩ ጥላዎች አሉ፣ እነርሱን አምጡልን። ስለታችሁን ሙዳይ ምጽዋቱ ማስገባት መስጠት ትችላላችሁ። ምስክርነቱን በማታው መርሃ ግብር በስፋት እንመሰክራለን። እኔም እዚህ አለው። ስለዚህ እናንተ ወረቀት ሰጣችሁን ትሄዳላችሁ፣ እኛ ማታ እንመሰክራለን። አሁን የቃል ኪዳኑን ታቦት ያከበሩም ሰዎች ይህን ያክል ቆመዋል። ከዚህ የበለጠ ማቆም እነሱንም ስለሚከብድ እዚህ ላይ ከኔ ጋራ ይበቃናል። አምላካችን እግዚአብሔር ከሁላችን ጋራ ይሁን። ወደ በትር ሃይማኖት በኋላ እነግራላችኋል። እናታችን እድሜ ሰጥቶኛል አመስግኑልኝ የሚሉት አዲስ ሚካኤል ነው የመጡት። አመስግኑላቸው። 95 ነው እድሜ። እሺ ልጄን ትንሽ እያመመብኝ ነው እንዲምርልኝ ለማ አምላክ ጸልዩልኝ። 100 ብር አስገብተዋል። እማ አምላክ ትማርልዎት። አስራት በኩራቴን 1000 ምናምን ብር ነው። እማ አምላክ በረድኤት ካንተ ጋራ ትሁን። ስንጨርስ ደግሞ ብሩ ይመጣል። እናንተ እየተባረካችሁ ብሩን አምጥታችሁ ማስገባት ትችላላችሁ። እግዚአብሔር ከሁላችን ጋራ ይሁን። ማታ እንነግርላችኋለን። በኋላ ወይም ደግሞ ታቦት ገባ በኋላ እንነግርላችኋለን። 200 ድርሂም ተአምኖ ሚዲያ በጣም ደስ ይላል። አሁን ይሄ የደብሩን አካውንት መንገር በጣም ጥቅም አለው። ከውጪ ኃይለ ገብርኤል $100 ልከዋል። $1,000 ልከዋል። አመስግኑላቸው። ይሄ ሚዲያው በጣም ጠቃሚ ነው። አሁንም በውጪ ያላችሁ ይሄን ሚዲያ የምትከታተሉ በተለይ ኃይለ ገብርኤል አሁንም ወደፊት እማ አምላክ ስራህን የተቃና ታድርግልህ። እሷ ያንተን ስራ ትሰራለች፣ አንተ ደግሞ የእማ አምላክን ቤት አንጽ። እግዚአብሔር ካንተ ጋር ይሁን። እንዲሁ ደግሞ ወለተ መስቀል 200 ድርሃም፣ ህሊና ገብርኤል ወለተ መስቀልስ? እሺ እግዚአብሔር ከሁላችን ጋር ይሁን። አሁን ወደ በትረ ሃይማኖት። እናታችን ሁሉ ጊዜ አስራት ይዤ እመጣለሁ አመስግኑልኝ ብለዋል። አንድ ህፃን እናቴ ነፍሰ ጡር ሆና ተጨንቄ ነበረ ስለተገላገለችኝ ብለው 1 ሻማ ይዞ መጥቷል። ትንሽዬ ህፃን አመስግኑልኝ። ለመጋቢ ሐዲስ መምህር ሳህሉ ክፍሌ ቃለ ሕይወት ያሰማልን። የአገልግሎት ዘመኑን እግዚአብሔር ይባርክልን። የሰጣችሁትን ሁሉ እግዚአብሔር ተቀብሎ የነፍስ ዋጋ ያድርግላችሁ። መስጠት አስባችሁ ደግሞ መስጠት ያልቻላችሁ እግዚአብሔር የምትሰጡት አያሳጣችሁ። እያላችሁ ደግሞ መስጠት የተቸገራችሁ የታሰረጃችሁን እግዚአብሔር ይፍታላችሁ። የሰጠንን እግዚአብሔር እንድንሰጥ እሱ በቸርነቱ ይርዳን። እንግዲህ ከአገልግሎቱ በኋላ እዚሁ ስላለ ሳጥኑ ቀስ እያላችሁ እዚህ መስጠት ትችላላችሁ። አሁን ግን
ይበቃናል። ዣንጥላ እያዞራችሁ ያላችሁ ያው ወደዚህ እንድታመጡልን እንጠይቃቸዋለን። እንግዲህ የመጨረሻውን ቃለ ምዕዳንና ቡራኬ ክቡር አባታችን መላከ ሳህል ቆሞስ አባ ፍቅረ ማርያም ይሰጡናል። ነገ ህዳር 7 ቅዳሴ ቤቱ ነው። እዚህ በመንበረ ስብሐት ቅድስት ሥላሴ ቤተክርስቲያን ያው ዓመታዊ ክብረ በዓል ስለሆነ እንግዲህ ከዚህ ከተራራው ትንሽ ዝቅ ስትሉ ታገኙታላችሁ። ሄዳችሁ እንድታከብሩ። ሌላው ታኅሳስ 3 በታካ ንግሥት በዓታ ለማርያም እመቤታችን ያው የስዕለት ልጅ አይደለችም። ስለዚህ ወደ ቤተ መቅደስ የገባችበትን ዓመታዊ ክብረ በዓል ደግሞ 4 ኪሎ እዛ ቤተ መንግስቱ አጠገብ ሄዳችሁ እንድታከብሩ። ህዳር 12 አንቀጸ ምህረት ቅዱስ ሚካኤል ቤተክርስቲያን እዚህ በፈረንሳይ በኩል ገነተ ኢየሱስ ቤተክርስቲያን ማለት ነው። እዛ ሄዳችሁ እሱንም እንድታከብሩ ጥሪ አስተላልፈዋል። የጠፉ ህፃናት አሉ፣ ብዙ ህፃናቶች ማለት ነው። እና ወላጆች የሆናችሁ እባካችሁ ልጆቻችሁን አትተዋቸው፣ ያዟቸው በእጃችሁ። ልጅ የጠፋችሁ ደግሞ በዚህ በአውደ ምሕረት መጣችሁ እንድትወስዱ እንጠይቃችኋለን። አንድ የመጨረሻ እህታችን ልጅ ታቅፋ ስለመጣች የእሷን ስለት እንሰማና ቀጥታ ወደ ክቡር አባታችን ወስዳችኋለሁ። ባለቤቴ ብስራት ገብርኤል ይባላል። በሰው ሀገር ነው ያለና እመቤቴ ልቧን ስለሰማችኝ የልቤን ስለሰማችኝ 20 ሺህ ብር ከረከት አስገብቻለሁ። ባለቤቴ በውጭ ሀገር ነው የሚኖረው እና ብዙ ሀሳብ ነበረብኝ። የልቤ ሀሳብ አሁን እመቤታችን ስለፈጸመችልኝ ለክብሯ መገለጫ 20 ሺህ ብር አምጥቻለሁ። እግዚአብሔርን አመስግኑልኝ ብለዋል። እግዚአብሔርን አመስግኑላቸው። እግዚአብሔር አምላካችን የሁላችንንም የልቦናችንን መሻት ይፈጽምልን፣ ሀገራችንን ሰላም ያድርግልን። ወደ ክቡር አባታችን እግዚአብሔር ይስጥልን። አንድ ብርሃነ ገብርኤል የሚባል ወንድማችን ስሙ ከተሳሳተ በጣም ይቅርታ 6 ሺህ ብር ሰጥቶናል። ሌላው አንድ ወንድማችን ብዙ ነገር አድርጋልኛለች፣ በቀጣይም ደግሞ የምመኘው አንድ ነገር አለ፣ እሱ እንድትፈጽምልኝ ለምኑልኝ ሁላችሁ 200 ሺህ ብር እየመጣለሁ ብሏል። እግዚአብሔር ለምኑለት። ስልክ ቁጥር እዚህ ጽፎልናል። እግዚአብሔር ይስጥልን። አገልግሎታችንን ይባርክልን። እንደ ዛሬ ከርሞ በሰላም ያድርሳችሁ። ክቡር መልአከ ሰላም አባ ኪሮስ በመንበረ ፓትርያርክ የኢትዮጵያ ኦርቶዶክስ ሚዲያ ክፍል ኃላፊ፣ ሌሎቹም ሚዲያዎች እንዲሁም አባ ጌዲዮን መልአከ ምሕረት በኢትዮጵያ ኦርቶዶክስ በቅድስት ሥላሴ ዩኒቨርሲቲ መምህር፣ አባታችን መጋቤ ሰናያት ቀሲስ የቻለው ለማ የአራዳና ጉለሌ ክፍላተ ከተማ ዋና ስራ አስኪያጅ፣ መጋቤ ሐዲስ መምህር ዘላለም ምህረቴ በአዲስ አበባ ሀገረ ስብከት የሕዝብ ግንኙነት ኃላፊ፣ ከሩቁም ከቅርቡም የመጣችሁ የአድባራትና የገዳማት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ ምእመናን፣ ምእመናት እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? እንኳን አደረሳችሁ። እንግዲህ ትምህርቱ በሰፊው ሲነገረን ቆይቷል። እኛም እናነባለን፣ እናውቃለን። በየዕለቱ በየዓመቱ ትምህርቱ ይሰጠናል። መንክር ወመድምም ዘተገብረ በደብረ ቁስቋም ይላል ቅዱስ ያሬድ። የህዳር 6 ቁስቋም አቡን ነው። ሊቃውንቱ ግን ብዙ ጊዜ ስትሉት አልሰማችሁም። የ6 ዓመቴ ነው። እንግዲህ ዋናው እዚህ ላይ ያለው አቡኑ ይሄ ነው። መንክር ወመድምም ዘተገብረ በደብረ ቁስቋም፣ በደብረ ቁስቋም ብዙ ስራ ተሰራ ነው የሚለው። በዛሬው ዕለት ፈውስ ተደረገ። አንድነቱ ሶስትነቱ ዘይሴባህ በአርያም በሰማይም በምድርም ተመሰገነ ነው። እንግዲህ አሁን ስደቷን ከትናንት ጀምሮ ስንማር አድረናል፣ ውለናል። አገልግሎቱም በሰፊው በእውነቱ በሚገባ ብፁዕ አባታችን አቡነ ናትናኤል በውጭ ዓለም
ተመድበው እያገለገሉ ነገር ግን ከዚች ቦታ የተፈሩ ፍሬ ናቸው። ከዚህ ሆነው ከዚህ እያገለገሉ በከፍተኛ ትምህርት ቤት እየተማሩ ከዚችው እያደሩ ኪዳን እያደረሱ እየቀደሱ የኖሩ አባት ናቸው እና በስራ ምክንያት ሄደው ነው እንጂ ከትናንት ከምሽቱ 1 ሰዓት ጀምሮ እንግዲህ አደራችሁ አይታችኋል። እግዚአብሔር ይጠብቅልን፣ አገልግሎታቸውን ይባርክልን እና መንክር ወመድም ማለት ፈጽሞ የሚያስደንቅ ስራ ተሰራ ነው። እንግዲህ ግብፃውያን ጣዖት ያመልኩ ነበር። ኢትዮጵያውያንስ ምን ያመልኩ ነበር? አሁን ቅርብ ነው እሱ። በጥንቱ የለንም። እኛም ግብፃውያንም ሮማውያንም የሉም ጣዖት አምላኪ። ለዚህ ነው አምላክ ሰው የሆነ ሰው አምላክ የሆነ እና በደብረ ቁስቋም ብዙ ስራዎችን ሰርቷል እግዚአብሔር በለበሰው ስጋም በመለኮታዊ ባህሪው። ስለዚህ ዘተገብረ በደብረ ቁስቋም ግብፃውያን ላም ያመልኩ ነበር። እኛሳ ምን እናመልክ ነበር? እስቲ ተናገሩ። እንደውም መጽሐፉ ያለው ኢትዮጵያውያን ደግሞ አሞራ ያመልኩ ነበረ። አዎ ኢትዮጵያውያን አሞራ አይደለም፣ ይቅርታ፣ አሞራ ሮም ነው የሚያመልከው። ኢትዮጵያውያን ዘንዶ ያመልኩ ነበር እና እግዚአብሔር ሰው አምላክ ሰው ሆነ፣ ሰው አምላክ ሆነ ብሎ ጌታችን ሐዋርያትን አስተምሮ ከዚያ በኋላ ይህ ሁሉ ተወግዷል ነው። አሁን በትክክል ተረድታችሁኛል። ግብፅ ምን ያመልኩ ነበር? እና ጌታ የተሰደደ በሱ ስደት ኑሮበት አይደለም። አንደኛ ጣዖታትን ለመሻር ነው፣ ትንቢቱን ለመፈጸም ነው፣ ለመታየት ነው፣ አምላክነቱን ስራ ለማሳየት ነው። ስለዚህ እንግዲህ ይሄ በዓል ትልቅ የጌታ በዓል ነው። የቅድስት ድንግል ማርያም በዓል ነው። የቅዱሳኑ በዓል ነው። በረከታቸው ረድኤታቸው በእናንተም በእኛም ላይ ይደርልን። እግዚአብሔር ይባርካችሁ ይቀድሳችሁ። ይችን ቤተ ክርስቲያን እንግዲህ አሁን እኛ አቁሙ ብለን ነው እንጂ ስንነጋገር ብንውል ታምሯ አያልቅም። የተጻፈው አለ የድሮው የጥንቱ፣ አሁን ደግሞ የሚሰራው በጊዜያችን እንደ ጥንቱ ቢሆን ይጻፍ ነበር እኮ። አሁን ጸሐፊያን የሉም። ብራና የሚጽፉ አሉ የሉም? አረ የሉም የሉም። ስለዚህ ታሪኩን መጻፍ ነው፣ መናገር ብቻ አይደለም። ነገ ይህንን ደግሞ ማንበብ የሚፈልጉ አካላት አሉ። ለትውልድ ማስተላለፍ አለብን። እንግዲህ ሰዓት ግማሽ ሰዓትን ወስደናል። አሁን 6 ሰዓት ተኩል ይሆናል ብዬ አምናለሁ። እግዚአብሔር ይባርካችሁ። ውሎ ቢሆን እስከ ስንት ነው የምንቆይ? እስከ 9 እንቆያለን ማለት ነው። አሁን ግን ጠዋት ስለተቀደሰ 6 ሰዓት ተኩል ነው። አገልግሎታችሁን በማሕሌቱም በቅዳሴውም በስጦታውም ያገለገላችሁ ሁሉ ጸሎታችሁን እግዚአብሔር ተቀብሎ ለሀገራችን ሰላምን፣ ፍቅርን፣ አንድነትን ይስጥልን። እናንተንም ከርሞ በሰላም ያደርሳችሁ። ሐሳባችሁን ፀሐይ ቀልቡናችሁን ይፈጽምላችሁ መድኃኔ ዓለም። አባታችን ሆይ ብለን እንጸልይ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችን ስጠን ለዛሬ፣ በደላችንንም ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን
ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አረስቲክሙ ቅድመ እግዚአብሔር አምላክነ በእደ ገብሮመ ከመ ይባርክሙ ይሰል ኦ እግዚኦ አድን ሕዝበከ ወባርክ ርስተከ ኦ እግዚኦ አድን ሕዝበከ ወባርክ ርስተከ ኦ እግዚኦ አድን ሕዝበከ ወባርክ ርስተከ ረአዮሙ አለእሎሙ እስከ ለዓለም ወቀባ ለቤተ ክርስቲያንከ ቅድስት እንተ አጥረይካ ወቤዘውካ በደሙ ክቡር ለዋህድ ወልድከ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ወዘጸዋይካ ተኩን ማኅደረ ለነገሥት ወለመኳንንት ለዘመድ ንጹሕ ወለሕዝብ ቅዱስ እለ መጻእክሙ ወእለ ተጋባይክሙ ወእለ ጸለይክሙ ውስተ ዛቲ እምነ ቅድስት ቤተ ክርስቲያን እለ በላይክሙ ሥጋሁ ቅዱሰ ወእለ ሰተይክሙ ደሞ ክቡረ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ይስረይ ለክሙ ኃጢአተክሙ ዘገበርክሙ እመሂ በአእምሮ አው በየአእምሮ በዛለፈ ይመሃርክሙ ወበዘይመጽእ ይቀፍክሙ በእንተ ሥጋሁ ሥጋ መለኮት ወበእንተ ደሙ ደመ ሕግ ወሥርዓት ኢየሱስ ክርስቶስ ወልደ እግዚአብሔር ጸባዖት ወልደ ማርያም ንጽሕት በድንግልና ህሊና ወበድንግልና ሥጋ ህትምት ለዓለመ ዓለም አሜን። ኮኑ ፍትዋነ ወንጹሐነ ማኃጢአት ከመ ንኩን ድለዋነ ለመንግሥተ ሰማያት። እግዚኦ መሐረነ ክርስቶስ እንበለ 12 ጊዜ። ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል 12 ጊዜ። በሐልዮ በነቢብ በገቢር የተሰራውን የማይሰራ ኃጢአት እግዚአብሔር ይፍታ፣ እግዚአብሔር ይባርክ። እግዚአብሔር የሃሉ ምስለ ኩልክሙ እንደ ቃል ይደረግልን። በእውነት እግዚአብሔር እኛን አገልጋዮቹን በፍቅር ይባርከን። የተቀበልነው ሥጋና ደም ለኃጢአት ማስተስሪያው እንደ ዲያብሎስ የሚያሰራችውን አጣበ በመንፈስ ቅዱስ ታጽናናን። ቸርነትን የተመላች ክብርት የምትሆን የሥልጣንን በረከት ተስፋሙላንቺ ተስፋ እናደርጋለን። ከክፉ ሥራ ሁሉ አርቀን በበጎ ሥራ ሁሉ እናደርገን። ክቡር የሚሆን ሥጋውን ደሙን የሰጠን ክቡር ምስጉን ነው። ክብርን ተቀበልነትን ማገኘን በጌታችን በኢየሱስ ክርስቶስ በመስቀሉ አጋዥነት አቤቱ ከመንፈስ ቅዱስ ጸጋን ተቀብለን አንተ እናመሰግናለን። በሰላም ወደ የቤታቸው ግቡ። ውስቴታ ታቦት በውስቴታ ኦሪት በውስቴታ ውስቴታ ታቦት በውስቴታ ኦሪት በውስቴታ
ልጆች ስለሆነ ልጃቸው ወደ ክርስትና ቤት እንዴት እንጅላቸው ዣንጥላ ያዛችሁ ወደዚህ ታለት ያላችሁ
Azile,
ስለዚህ ባካችሁ ባለቤት መውሰድ ትችላላችሁ።